ሶስቱንም የዲቤት ጥሪ እሱ ነው ያሰረዘው። ልብ በሉ። ዘማርያም ከዚህ በኋላ 100 ጊዜ ጥሪ እንዲያቀርብ አደርገዋለሁ። እናስ አላግጥበታለሁ በጥሪው ላይ። ምክንያቱስ የደምረውን ጥሪ ያሰረዘው እሱ ነው። ዘማርያም እና ካህኑ አልወያይም በሬሳ ላይ ብሎ አለ። በሬሳ ላይ ብሎ አለ። ሬሳውም ደግሞ ተረጋገጠ። ያብሮ አደጌ ማለት ነው። ራሱ ጠርቶ አረጋገጠ። ለምን ተቀበሉ አላላችሁትም? ተቀበል በሉት። ምን ነው ተረሳሳና ዝም አለ? ተቀበል። ቀሲስ ሊበኩሉ ተቀበል። የታቦቱን ጥሪ አቅርቧል ኤርሚያስ። እንደገና ይሰድቡናል ከታች እኔ ራሳቸውን ተቀጠቀጡ። አልደረገም። ምን ነው የዲበኩሉን የዲቤት ጥሪ እኔ የጠራሁትን አንድ ኦርቶዶክስ ተቀበሉ ምን ነው አላሉ? አንድ ኦርቶዶክሳዊ ይቀበሉ ቀሲስ ብሎ ያለ ሰው አለ? የለም አይሉ። የሆናችሁት 15 ሰው ዲቤት ለመጥራት በዚህ 10 ዓመት ውስጥ እኔ ለስንት ጊዜ ስጠራ አሁን እንዳለ በደቦ ወታችሁ አንዳንዱ ጭራቅ መስሎ የጠራኝን አይተሃል። ኪነ ጥበብ ሰው ይሁን ሽብርተኛ ይሁን አይታወቅም። ኦኬ ምንድነው? ምን ሆናችሁ ነው እንደዚህ 15 ሰው ወር ባልሞላ ውስጥ ይሄ ሁሉ አይጡም ጉርጡም ጊንጡም አይነት እንደሚባለው አይነት ካልሆነስ ያው በየቤቱ ሁሉ ሰው የስዕሉን ገዝቶ የገባው ሰውዬ ከስዕል ጋር እየተደባደበ ነው የሚያድረው። በየቤቱ ቅጥቅጥ ላይ ናቸው ስዕላትና ስዕሉን የገዛው ስዕሉን በግድግዳ ላይ ያንጠለጠለው ማለት ምክንያቱም ወተት ታፈልቂያለሽ ተብሏልና አምጪ አጥቢ ልጄን ሁሉ አጥቢ አባ ጊዮርጊስን አጥብተሽ እኔንማ ሳታጠቢ ዝም ብለሽ የኔ ልጅ በወተት እየተሰቃየ አንቺ ለሽማግሌ እያጠባሽ እዚህ ቤት አብረን አንኖርም? ደብተሬን አስቀምጬ የወጣሁትኝ ጌታዬን ፍለጋ ነበር። በዛ በእረኛ አስተሳሰብ እኔ ፈልጌ ሳይሆን እሱ ፈልጎ አግኝቶኛል። ፍለጋዬም ከንቱ አልቀረም እንጂ ዝም ብዬ ደደብ ቢጤ ስለሆንኩ እንዳይመስልህ። ቢያንስ ሌላ እንኳን ቢቀር ጂኦግራፊና ታሪክ ሂስቶሪና ጂኦግራፊ አሁንም ጭምር ላስተምርህ እችላለሁ የምታነሳቸው ካሉ ማለት ነው። እና እንደው የትምህርት ስንፍና ስለተጠናወተኝ ያልተማርኩ ነገር የሚመስላችሁ ሰዎች ካላችሁ አይደለም። እግዚአብሔር የተማሩ ሰዎችንም ይጠቀማል፣ ያልተማሩ ሰዎችንም ይጠቀማል። የመጽሐፍ ቅዱስ እውነትን ስታይ ይሄ ነው ያለው። እረኞችን አንስቶ ነብይ አድርጓል ጌታዬ ማለት ነው። ያህዌ ትልቁ ጌታ አምላካችን አሞጽን አንስቶ ላም ከሚጠብቅበት ዋርካ ከሚለቅምበት አምጥቶ እረኛ አድርጎታል። ሙሴን ከበግረኝነት አምጥቶ ነብይ አድርጎታል። ኦኬ ከበግረኝነት አምጥቶ ነብይ አድርጎታል። ዳዊትን ከበግረኝነት አንጥቶ ነብይም ንጉስም አድርጎታል። ጴጥሮስንና ዮሐንስን እንድርያስን ወንድሙን እንደዚሁም ያዕቆብን ከአሳ አጥማጅነት ጠርቶ ሐዋርያ አድርጓቸዋል። ኤርሚያስ አበበ የሚባል አንድ በገጠሪቱ ኢትዮጵያ ያደገ እረኛ እግዚአብሔር ጠርቶ ይሄንን ሊያደርግለት አይችልም ብለህ ካልክ እዚሁ ቁጭ ብለህ ነው የምትሰማኝ አልኩ። በዚህ 10 ዓመት ውስጥም እየተከታተልክ እየሰማኸኝ ነው። በእውቀቴ ብትንቀኝ አዎ ኦኬ እውቀት አልተማርኩም አይደል? ግን እና በእግዚአብሔር ቃል ምንድነው በትዕቢት ታበያችሁ ኑ። ስትመጡ ትዕቢተኞችን እግዚአብሔር በትንንሾች ማሳፈር ልማዱ ነው። ይሄንንም አይተናል ዓለም አደባባይ ላይ ኦኬ። እና ወንጌል መስበክ ስራዬ ነው። እኔ የሙሉ ጊዜ ስራዬ ነው ብዬ የምላችሁ። ጠዋት ተነስቼ እናንተ ጠዋት ተነስታችሁ ምን እንደምትሰሩ ንግድ የምትነግደው ነግደህ ለማትረፍ የምትሰሩም ሰዎች ስራችሁ ውጤታማ እንዲሆን እንዳትከስሩ እንደምትጠነቀቁና እሱኑ እንደምታወጡ እንደምታወርዱ 3 ዓመት ብሰራ ገተሬ ብሰራ ይሄን ላደርግና እንደዚህ ላደርግ እችላለሁ ብላችሁ እንደምትሉት እንደምታስቡት እኔ ሌላም አስበው የለኝም። ጠዋት ተነስቼ በእግዚአብሔር ምሕረትና ቸርነት ዛሬ ጌታዬ ሆይ በዚህ ቀን በጎን ማን ያሳየናል ብለው የሚሉ መዳን የሚያስፈልጋቸው የዘላለምን ሕይወት በስምህ በማመን ማግኘት የሚፈልጉ የተጠሙ አንተን የተጠሙ የሚፈልጉን ከነዛ ሰዎች ጋር አገናኘኝ፣ አዳኝነትህን ልንገራቸው ብዬ ይሄንን አስልቼ ነው የምነሳው ማለት ነው። ስለዚህ ማንህም መካነ ኢየሱስ ሁን፣ ሉትራውያን፣ ኦርቶዶክሳውያን ሁን፣ ካቶሊካውያን፣ አይሁዳውያን ሁን፣ ማንም ፔንቴኮስታል ወንጌል ለእንትና መስበክ ብላስፌሚ ነው ብለህ ካልከኝ
ለአይሁድም መስበክ ብላስፌሚ ነው። ለምን ለካቶሊክ ለኦርቶዶክስ ለአይሁዳውያንም እኮ ወንጌል መስበክ ብላስፌሚነት እነሱ አሁን ይሄ ሰውዬ እንደሚለውና ሉተራውያንና መካነ ኢየሱስ ነን ብለው የሚሉትን አብያተ ክርስቲያናቱ አይደለም አንዳንዶቹ ነን ብለው የሚሉት እንደሚሉት ከሆነ ለአይሁዳውያንም ወንጌል መስበክ ብላስፌሚ። ለሊቀ ካህኑ ወንጌል ተነግሮታል። እየሰማኸኝ ነው? አዎ፣ ለቀያፋ ወንጌል ተነግሮታል። ለሐና ወንጌል ተሰብኮታል። ለሄሮድስ ለጲላጦስ ተነግሮታል። ለሮም ቄሳር ተነግሮታል እኮ ነው የሚጀምረው። በቄሳር ፊት ልትቆም ይገባሃል ብሎ ነግሮታል። ለአገረ ገዢው ለፊሊክስ ነግሮታል። በሰንሰለት ታስሮ ጳውሎስ ከስራቴ በቀር እንደኔ ልትሆን እወዳለሁ ብሎ ያለውን በወታደር ትከሻም ላይ ብቻ አይደለም በብዙ መከራ ውስጥ እያለፈ በአይሁድ ምኩራብ በአሕዛብ ጉባኤ የሰበከውን ወንጌል እኔ ስለ ራሴ ስናገር በጣም ዋው ፓ ምናምን ነገር እንድትሉኝ አይደለም። ናቲንግ ኤርሚያስ ናቲንግ ነው። ግን ከአመድ ከትቢያ አንስቶ እጣ ደርሶብኛል። ይሄ ወንጌል የምሰብከው ብቻ ሳይሆን የምሞትለት የምሰዋለት ወንጌል ነው። አትስበክ ብለህ ስትለኝ ያኔ እኔ እናንተ እናበቃለን እዛ ጋር ማለት ነው። እኔን መሰልም የሆኑ በእኔ እምነት ማለት እኔ መሰል ማለት እኔ ፔንቴኮስታል ነኝ። እዚህ ያሉ ወንድሞቼ ናቶቼ ያኔ ያበቃልሃል ማለት ነው። ከዳጊ ጋር ያኔ ያበቃልሃል፣ ከቢኒያም ከቤካ ጋር ከመርጌታ ጋር ከቢኒያው ድጋሚ ጋር ከብሩኬ ጋር ያኔ ያበቃልሃል ማለት ነው። ከፔንቴኮስታል ጋር ኢየሱስ ያድናል ብሎ የሚለውን ወንጌል ስብከት ለእነንትና ስበኩ ለእንትና ግን እንዳትሰብክ ብለህ አንተ መመሪያ ሰጪ ልትሆን አትችልም። እኔም አልችልም። የሥላሴ ሶስተኛው አካል የሆነው ጌታ መንፈስ ቅዱስ ሕይወቴን እንደተቆጣጠረው በእርግጠኝነት ነው የምነግርህ። እሰማዋለሁ፣ በሱ ድምፅ እወጣለሁ፣ በሱ ድምፅ እገባለሁ፣ ሰብካለሁ። እዚህም ያሉ ወንድሞቼ እንደዚሁ። እኔ ብቻ አይደለሁም በመንፈስ ቅዱስ የተሞላሁት። ኦኬ። የኢየሱስን ሞት እና ትንሣኤውን በማመን የኃጢአት ይቅርታ እንዳላቸው እርግጠኛ ላልሆኑ ሃይማኖት ተቋም ግን ላላቸው ለካቶሊካውያን እና ለኦርቶዶክሳውያን ወንጌል አትስበክ ይላል። አየህ ለምን? ሂድና እስቲ ጠይቀው የኦርቶዶክሱን ቄስ። ከሞት በኋላ ስላለ ህይወት እኮ እርግጠኞች እኮ አይደለም። ምእመኑን አገልጋዩን ሂድና ጠይቀው። ኦኬ፣ ሂዱና ጠይቁ። ለአንድም ጳጳስ ጠርተህ ማን ሄዶ አይቶታል እኮ ነው ብለው የሚሉት። ለእኔ ትነግረኝ እንዴ ብራዘር? እኔ እኮ አብሬያቸው እዛ አስቀድስ እኮ የነበርኩ ሰው ነኝ። እርግጠኞች እኮ አይደሉም። ኦርቶዶክሳውያን ወገኖችን ሲጠይቃቸው፣ እናትን ሲጠይቃት፣ እዚህ የምትለፋለፈው ወንድም ሂድና አባትን ሲጠይቀው፣ ቢሞቱ የት ነው የሚገቡት እስኪ በላቸው። ሲሆን ነው ገነት ብሎ እኔ አላቅም መድኃኔዓለም ነው የሚያውቀው ነው የሚሉት። አያውቁም። አየህ ወንጌሉና መልእክታቱ ግን የተጻፈው ለምንድን ነው? የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ አይደል ብሎ ያለው ቅዱስ ጳውሎስ ቅዱስ ዮሐንስ በመልእክቱ ላይ ምዕራፍ 5 ቁጥር 13 ምን የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ይላል። ሐዋርያቱ የጻፉት ለካ በእግዚአብሔር ልጅ ስም አምነን የዘላለም ሕይወት እንዳለን እርግጠኛ የሚያደርገንን ወንጌል ነው ማለት ነው። እርግጠኛ ሆነው እርግጠኛ የሚያደርገንን ወንጌል ነው የሰበኩት። ይሄን ወንጌል እኔ ፊት ሽባ አታደርገውም አልኩ። በእኔ ሬሳ ላይ በእኔ መቃብር ላይ ቆመህ አንተ ሬሳ ማነው ሽባ ልታደርገው ትችላለህ። ያውም ደግሞ አንተ ሽባ አደርገዋለሁ ብለህ ስትል ሽባ ያደርጋል የአምላኬ የእግዚአብሔር መንፈስ ማለት ነው። በልጁ ሞት የተመሰረተን ወንጌል ለፕሮቴስታንቱ አትስበክ፣ ለሉተራውያኑ ስበክላቸው፣ ለኦርቶዶክስ ግን አትንካ፣ ለካቶሊክ ግን ኢትስ ኦኬ። እንዲህ ብለህ የምትከፋፍለው ሰውዬ አደብ ያዙ አልኳችሁ። ጌታ ኢየሱስ ምስክር ነው። በዚህ በወንጌል ላይ ብትነሱ ይመታሃል አልኩ። የእግዚአብሔር መልአክ ሁሉ ጭምር ሳይቀር። ሄሮድስ ለእግዚአብሔር ቃል ክብር ስላልሰጠ ነው ጳውሎስ የሚናገረውን ይቃወም ነበር። የእግዚአብሔር መልአክ መታው ይላል፣ በትል ተበልቶ ሞተም ይላል። አዲስ ኪዳን ላይ ነው የሆነው። እስቲ ወንጌል አትስበክ ብለህ የልጁን ሞት፣ የልጁን ትንሣኤ፣ የልጁን አዳኝነት፣ የእግዚአብሔር አብ ልጅ ሞቱንና ትንሣኤውን ሸፍናችሁ ጋርዱ ብለህ አንተ ምን ልታወራ ነው ታዲያ? ወተን ምን ልታወራ ነው አንተ? መካነ ኢየሱስ ነኝ ብለህ ያልከው ሰውዬ ምን ልታወራ ነው አንተ? ፔንቴኮስታል ነኝ ብለህ ያልከው ሰውዬ እንደ ኤርሚያስ። ቆይ እኛ አሁን ጌታን ባናግ ምን ልታደርግ ነው የመጣኸው? ዳጊ እዚህ ቤካ ምን ልትፈጥር ነው የመጣኸው? ኢየሱስን ማሰብክ ከሆነ
ቢኒያው መርጌታ ምን ልናደርግ ነው የተሰበሰብነው እዚህ? ታዲያ ብሩኬስ ብትሆን ማናችንም ብንሆን ኤርሚያስስ አንተስ ብትሆን ምን ልታደርግ ነው የመጣሁት? ኢየሱስን ማንሰብክ ከሆነ በቃ ወሬ ልናወራን የተሰበሰብነው ማለት ነው። እኛ ደግሞ ወሬ አናወራም። በእያንዳንዱ ቀን አንደበታችን ሲከፈት የእርሱን በጎነትና አዳኝነት ልንመሰክር የተመረጥን የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየን ወገን ነን። 4 ነጥብ። እንደዚህ በቦልድነስ የሚያናግረኝ አልኩ። ውስጤን ሕይወቴን የተቆጣጠረው የእግዚአብሔር መንፈስ የእርሱ አብሮነት ሙሉ በሙሉ ከኔ ጋር እንዳለ የአምላኬን ድምፅ እየሰማው የሚናገረኝንም ነገር ሁሉ እያስተዋልኩ ምራምድ ሰው ነኝ፣ ከስንፍናዬና ከድካሜ በቀር ማለት ነው። ወደ መቃብር ስወርድ ብቻ ነው ኢየሱስ ያድናል ብዬ የምለውን ምጦ ግልጽ ነው። ዘማሪ ዳጊም ወደ መቃብር ሲወርድ የዘመኑ ቁጥር አልቆ ወደ መቃብር ሲወርድ ነው ኢየሱስ ጌታ ነው ብሎ ማለት መተው ያለበት። ሁላችንም እዚህ የተሰበሰብን ኢየሱስ ያድናል ብለህ መስበክን የምስራቹን ቃል መናገር ያቆምክ ቀን ኦልሬዲ ዴድ ስፒሪት፣ ልክ እንደ አንዳንድ መካኒስና ወንጌላውያንን ብለው እንደሚሉ ማለት ነው። እንኳንም በእንደኛ አይነት አብያተ ክርስቲያናት በእውነት ስርዓት ውስጥ አላደኩ ብዬ እንድል አታድርጉ። ስንት ማክብራቸው እግዚአብሔር ሰዎች አሉ። አብያተ ክርስቲያናቱ የሚሉትን ዛሬ ይደውላሉ፣ በእኔ በኋላ ላይ ማለት ነው። በእኔ በኋላ ላይ በኢትዮጵያ ጠዋት ላይ ሁለቱም ፕሬዝዳንቶች ጋር ደውላሉ። ግልጽ ያለ ነገር እንዲነግሩኝ ማለት ነው። ከወንጌል ስብከት አኳያ መካነ ኢየሱስ ቤተክርስቲያንና ሉትራውያን ምንድን ነው ያላቸው? የወንጌል ስርጭት ቲም አለ በቸርች ውስጥ፣ የምስክርነት ተብሎ የሚባለው አለ። እኔ ባለሁባት በነበርኩባትም የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች አለ። በዛ ቤተክርስቲያን ውስጥ እኔ በነበርኩበት ጊዜ የዛ የአገልግሎቱ ቲም የማክሰኞ ላይ ያለው ሰኞና ማክሰኞ ነበር የወንጌል ስርጭት። የማክሰኞ ላይ ያለው 75 የምስክርነት አገልጋዮች እኔ ሊደር ሆኜ እመራቸው ነበር። ጉባኤ እግዚአብሔር ቤተክርስቲያን ሂዱና ጠይቁ። 6 ኪሎ አጥቤ የወንጌል ስርጭት ሊደር ነበርኩ። የሰኞ ላይ አሁን እነ ፓስተር ስንሸት የካውንስል ውስጥ መሪ የሆነችዋ እህት ማለት ነው። ፓስተር ስንሸት እሷ ሰኞ ላይ ነበረች። እነ ሚኒሊክ ነበሩ፣ አሁን ፓስተር ሆነዋል። እነ ዮናስ ነበሩ፣ እነ ቡሊ፣ እነ ፓስተር ቡሊ አሁን ጀርመን አለ። ይኸው ስም እየጠራው ማለት ነው መነገር አታምታታም ስለምን ይጋ እኔ ደግሞ የ27ኛ ዙር ደቀ መዝሙር ተማሪ ነኝ። ሲጨርስ ወንጌላዊ ስንታይ ተስፋ ያቋቋመው እኔና ብርሃኑ ቆርቾ ማለት ነው። በቅንፍ ስሙ ቆርቾ የሚባለው አሁን ፓስተር ነው። ትልቅ በጤና ቢሮ ነው ምናምን ነገር ላይ አሁን ይሰራል። ፓስተር ነው። እኔና እሱ እኔ ዋና ሆኜ እሱ ከኔ ቀጥሎ ስንታየው አደራጅቶን ወንጌላዊ ስንታየው አደራጅቶ 75 የወንጌል ስርጭት ቲም በኢትዮጵያ ጉባኤ እግዚአብሔር 6 ኪሎ አጥቢያ ግብጽ ኤምባሲ ጋር ያለው ጋር እዛ ሲያገለግል የነበረ ሰው ነው። እዚያው መጥቶ የሚያወራ አጭርና ግልጽ ይሰማል። ስፍራ ያለኝ አድራሻ የለኝ ከየት እንደመጣው ከኦርቶዶክስ ቤተክርስቲያን መጥቼ ጉባኤ እግዚአብሔር ቤተክርስቲያን ገብቼ ተምሬ ፔንቴኮስታል ናት ልክ እንደነ ሙሉ ወንጌል ማለት ነው የኔዋ ቤተክርስቲያን። ኦኬ በወንጌል ስርጭት በጣም ነው የምናምነው። ወንጌል ለፍጥረት ሁሉ ይሰበኩ ብሎ የሚል ነው። ፓስተር ወልዴ ዳኛቸው እንደዚህ አይነት ሰባኪ ነበር። ብራዘር ወንጌል ለፍጥረት ሁሉ ነው የሚሰበከው። ነገርኩ እኮ ይሄ ዝም ብሎ ተቀላቅሎ ለመጣ አንዳንድ ፔንቴኮስታል ብሎ የሚል ቸርች ቁጭ ብሎ ሃሌሉያ ብሎ የሚል የዘላለም ሕይወት እንዳለው ግን እርግጠኛ ለማይሆን ይሄ ሰውዬ የዘመኑ ቁጥር በከንቱ ከሚያልቅ እዚሁ ስሬ አጠገቤ ተቀምጦ ነገ በገሃነም ከሚጣል ካወቅኩት እነግረዋለሁ። አንተ ሰው ሙሉ ወንጌል መመላለስ አይደለም ዋናው ቁም ነገሩ። በእግዚአብሔር ልጅ ላይ ያለህ እምነት ምንድነው ብዬ ጠይቀዋለሁ። መሰረተ ክርስቶስ ቤተክርስቲያን መመላለሱ አይደለም ዋናው ቁም ነገሩ። ጉባኤ እግዚአብሔር ቤተክርስቲያን ፊት ለፊት ላይ መቀመጥ አይደለም። ከነዘማሪ ዳጊና ከነዘማሪ መስፍን ጋር መዘመሩ አይደለም። ከሊሊ ጋር ፎቶ መነሳቱ አይደለም። ከኤርሚያስ ጋር አብሮ መስበኩም አይደለም። ከፓስተሩ ጋር አብሮ ወጥተህ ካፌ ቁጭ ብለህ ቡና እየጠጣ ወሬ ማውራቱ እሱ አይደለም። የእግዚአብሔር ልጅ የኢየሱስ ክርስቶስ የማዳኑ ወንጌል ገብቶሃል ወይ ከሆነ የመንፈስ ቅዱስ ምስክርነት አለህ የእግዚአብሔር ልጅ መሆንን ያ መንፈስ ለመንፈስ ይመሰክርላል። አዎ እንደዛ ያ መንፈስ ለመንፈሳችን የእግዚአብሔር ልጆች መሆናችንን የመሰከረልንን ያ የእግዚአብሔር መንፈስ ምስክርነት
እኔ እናንተ ያለንን ያህል በጣም ብዙ ሰው በሃይማኖት ቤት ውስጥ የሆነው የመንፈስ ቅዱስ ምስክርነት የሌላቸው ስለ ዘላለም ሕይወት እርግጠኛ ያልሆኑ የእግዚአብሔር ልጅ ነው ተብለው ቢባሉ እርግጠኞች የማይሆኑ ስንት ሃይማኖተኛ አለ። ሃይማኖተኛ መካነ ኢየሱስ፣ ሃይማኖተኛ ሉትራውያን፣ ሃይማኖተኛ ኦርቶዶክስ፣ ሃይማኖተኛ ካቶሊክ፣ ሃይማኖተኛ ጴንጤም ሁሉ አለ። አየህ፣ ይህንን ዳር አስይዤ ወንጌል መስበክ አለብኝ። ተልኬያለሁና 4 ነጥብ ተልኬያለሁና ሰብካለሁ። ተልከዋልና ወንድሞቼ እዚህ ሰብካሉ። የእሱም በጎነት ልንናገር ነው እዚህ ተሰብሰቡ። ቢንያም፣ ሁለቱ ቢንያሞች ውጡና ስበኩ ብሎ የሚል የተገለጠ ድምፅ መስማት አይጠበቅብህም። የምሕረቱ ከፍቅር በስተቀር የምሕረቱ ባለዕዳዎች ነን። ምሮኛል ወዶኛልና አዳነኝ ብለህ የመስበክ ግዴታ አለብህ። ቢንያም የለንደኑ ግዴታ ወፌ ቆመች ተብሎ ተጨብጭቦለት አይደለም፣ ግዴታ አለበት። ቢንያ የሳውዝ አፍሪካ ግዴታ አለበት። ዳጊ ብሩኬ ግዴታ አለበት። ኤርሚያስ ኦኬ፣ በጎነቱን ቸርነቱን የቀመሰብህ ግዴታ አለበት። መርጌታ ማንም ያስገድድህ። ኦኬ፣ ፍቅሩና ምሕረቱ። የሰው መጥፋት አያሳዝናችሁም እንዴ? ሰው እኮ ነው እየሞተ ያለው። ሰው እኮ ነው ወደ ሲኦል እየገባ ያለው። ሰው ነው ወደ ሲኦል እየገባ ያለው። እርግጠኛ ሃይማኖት አላቸው፣ የዘላለም ሕይወት እንዳላቸው ግን እርግጠኞች አይደሉም። ለዚህ ትውልድ ወንጌል አይሰብክም እንዴ? ፈዛዛ ለሆንከው ለፔንቴኮስታሉ ለአንተ ሁሉ ሰብካለሁ አልኩ። እንሰብካለን። አይኔ ሙሉ ወንጌል ነው የተወለድኩት ማንኪነታ ሚታርግ ሙሉ ወንጌል ነው የተወለድኩት ብለህ ብትለኝ ጉዳይ ነው። እናትህ መድረኩ ላይ አመጣ ለምን አትወልድህም? ቀጠና ሁለት ጉባኤው በተሰበሰበበት መጣቸው ድንገት መጥቶ እዛው ለምን ፑልፑይቱ ላይ አትወለድም? እንኳንም ተወለድክ፣ እሰይ እንኳን ደህና መጣ ወደዚህ ዓለም። ጌታ ይባረክ። እዛው ለጌታ መሰጠት የሚባል አለ፣ ተጸልዮልሃል። እና አድገህ ታዲያ አንተ ዝም ብለህ ጥፍርህን አሳድገህ መጥተህ ወንጌል አትስበኩ ልትለን ነው እንዴ? ሙሉ ወንጌል ቤተክርስቲያን መድረክ ላይ ለምን ሙሉ ወንጌል ያደግኩት ተወልጃለሁ ብለህ ብትለኝ፣ እናት መድረኩ ላይ አመጣው ይወለዱ። እዛው ለአምልኮ መጥተው ምጣቸው ድንገት መጥተው ቢወልዱ እንኳን እና ምን ይጠበስ? ወንጌል አትስበኩ ነው የምትለን? ዳር አስይዝሃለሁ አልኩ። እኔ በጌታ ቤት ነው ያደግኩት ይለኛል። በጌታ ቤት ካደግ በጌታ እውቀት አላደገም። በጌታ ቤት ዝም ብሎ በስጋ ነው ያደገው። ጤሙን እየከረከመ ዝም ብሎ ነው ያደገው። በጌታ ቤት ነው ያደግኩት። በጌታ ቤት ያደገ ሰው ስለ ጌታ አትስበኩ ይላል እንዴ? ኧረ ተፋታኝ በመድኃኒዓለም መንፈሴን አታበሳጨው ነው ብዬ የምልህ። በጌታ ቤት ያደገ ሰው ያሳደገውን ጌታ ያዳነውን ጌታ በጎነቱን አትናገሩ ተብሎ ይባላል። ለእንትና ተናገሩ፣ ለእንትና አትናገሩ፣ ብላስፌሚ ነው ምናምን ነገር። አንዳንዱ ላይ አንተ ሊያን ሲፈልግ ኤርሚያስ እናንተ እኮ ትናንት የመጣ በባለፈውም ደስ ሲናገር ከዳግዬ ጋር ሆነ የባለፈው የነበረ አልነበረ ጦርነት እላያችን ላይ የተነሳ ጦርነት የአመፀኞች ጦርነት ያኔ ምን አሉን? አንተ ደብተራ ሰውዬ እዛው ተመለስና አስማትህን ስራ አሉ። አልመለስም እና እዚህ ልታቃጥለ ለምን እርድብን አትልም? በጽድቅ ቃል ይሁን እንጂ አነድሃለሁ አልኩ። ተመለስ፣ እዛ ሂድ፣ ከዚህ እዛው ሂድና ድብትርና አንቀጥል አላሉኝም። ተጋፈጥ እንጂ የምን ሂድ ነው? ያኔም የተጋፈጥን በጽድቅ ጉዳይ ነው። ፎቶአችንን የኔ ዳጊሻን እንደ ሴት አድርገው ሰሩን። ወይዛዝርት አድርገው ወይዘሮ እማሆይ፣ ወይዘሮ ዳጊ፣ ወይዘሮ ኤርሚያስ የፈለቅ ሌላ የለህም? ሌላ ስም የለህም ወይ? እሱን ቀጣጥል፣ እሱን ለጣጠፍ። የጠየቅነው በጽድቅ ነው፣ የሚያሸንፈው ጽድቅ ነው። ወንድሞችን እናከብራለን፣ እንወዳለን። አሁንም እንደዛ እያሉ ነው። እዚህ ሊበጠብጠን መጣ። ለምን አምሳለሁ አልኩ። ዋናው ብቻ ወንጌል ብለህ ከነካ፣ እኔ ዝም ብዬ በጥባጭ አይደለሁኝ። ወንጌልን ከነካ አልኩ እኮ ወር ሙሉ የምትታመስበትን የቤት ስራ ንምሰጥህ። ምን ክፉ ቃል ሳይሆን እውነቷን ፍርጥ አድርጌ ነግሬ ማለት ነው። አትጠራጠረኝ አልኩ። እግዚአብሔር ምስክሬ ነው። እውነቷን ፍርጥ አድርጌ እነግርሃለሁ። እውነቱ ፍርጥ ሲል ምን ማለት ነው? ለደነዘዘና ለተኛ ሉተራውያንና መካነ ኢየሱስ ሁሉ ጭምር ወንጌል ሰብካለሁ። ወንጌል እንሰብካለን። እነሱን እንትን ብለህ ኖ የደነዘዘን ያልኩ ሁሉንም አብያተ ክርስቲያናት ሆነ አላልኩም። ከፍ ሳረግልህ
እኔ ከኢትዮጵያ ጉባኤ እግዚአብሔር ነው የወጣሁትኝ። ኦኬ መሰረቴ ይዛ ነው ከወንጌላውያን ፔንቴኮስታል ነው። በኢትዮጵያ ወንጌላውያን ቤተክርስቲያናት ውስጥ ትልቅ ቤተክርስቲያን ነች። ዳጊና ቡርኪያው ሙሉ ወንጌል ናቸው። ቀጥታ ወደ ዳጊ ይዞራለሁ ማለት ነው። ላይ ሲመቻመች አይሆንልንም። 4 ነጥብ። ተመለስ እኮ አሉኝ ወንድሞች እናቶች፣ ተመለስ። እንዴ ጴንጤ ዝም ብለህ በእግዚአብሔር ቃል እውነቱን ስታስታጥቀው አንዳንዱ ጌታ ይባርክ ነው ብሎ የሚል፣ አንዳንዶቹ ደግሞ ብትመለስ ይሻላል አንተ ደብተራ እዛው ሄደህ በአስማትን ብሰራ። አልሄድም። ማጠራኝና ጴንጤ ተባብራችሁ ነው እንደ ጠራችሁ እና ኤርምዬ የኛ ቆንጆ ያኔ ብታይ ብራዘር ላማኘከችው ልብስ የሚመስል ልብስ ነበር የለበስኩት። ብታይ ና ብለህም አጠራኝም ራሱ ምን ይሄ ነው በለህ ራሱ እንኳን ለሰላምታ እንኳን እጀር ራሱ እንትን ትላለህ። ጴንጤ ተደራጅታችሁ አይደለም የጠራችሁኝ። ኢየሱስ ነው የጠራኝ፣ ጌታዬ ነው የጠራኝ፣ አባዬ ነው የጠራኝ። ስሙ ስጠራው እምባ ይቀድመኛል አልኩ። በፍቅሩ ተለክፌያለሁ አልኩ። ብራዘር ልክፍት ብለው የሚሉት እሱ ለካፌ አይደለም። ይሄ በዓለማውያን አባባል የሚሉት ማለት በፍቅሩ ተነድፌያለሁ። ንቅንቅ የለም። እዚሁ እንተላለቃታለን እንጂ የምን መሄድ። ምን አልከኝ ወንድም አለም? የምን መሄድ የምን መሄድ? እንደ ሎጥ ሚስት ወደኋላ ውይ በቃ ጴንጤዎች ገፉ ይባል። ብራዘር እኔ ዳር አስይዛለሁ ስለ መድኃኒዓለም ምስክር፣ መድኃኒዓለም ክርስቶስ ምስክር የሆነ አልኩ። ዳር አስይዛለሁ። አልሄድም። ሂድ እኮ አሉ። አንዳንዱ በውስጥ መጥቶ እባክህ አንተ ሰውዬ አትበጥብጠን ሂድልን። አልሄድም። ማነሽ ትንቧለል? አልሄድም። አልሄድም ማለት 4 ነጥብ አልሄድም ማለት እንዴ አልሄድም። መቼ እናንተ ጠራችሁኝና መጣሁ? ስጀምር በእናንተ ጥሪ ነው እንደ መጣሁት። ተባብረሽ የጠራሽኝ አትመስይም? ስንከላወት ዳግዬ እንደዘመረው ስራመድ በሞት ጎዳና ድካሜን ከላ ያየና ለወጣው የኔን ፍጻሜ ብሎ እንዳለ ዳግዬ ሞደው ወንድማችን ልክ እንደዛ ነው። መጥቶ ህይወቴን ለወጠው። አለቀ። ይሄ ለፍላፊ ምን ሊል ይወዳል አሉት ስለ ጳውሎስ። ለፍላፊ ልትለኝ ትችላለህ። እንደዚህ አግኝተህ ለፍላፊ ልትሉን ትችላላችሁ። ንቅንቅ የለም። እዚሁ ተያይዘን ነው አልኩ እኮ። የምናልቅም ከሆነ እዚሁ ተያይዘን ነው የምናልቀው። እኔ ጴንጤዎች ሁሉ ከፉብኝ። በባለፈውም ፎቶዬን ዘቅዝቀው ሰደቡኝ። ከዘማሪ ዳጊ ጋር አንዴ ሴት አንዴ ወንድ አንዴ ጭራቅ እያደረጉ ፎቶዬ እንደዚህ አድርገው። በጣም የሚያሳዝን ህዝብ ነው ይሄ ህዝብ። ምን አይነት ክፉ ዘመን መጣ ግን ዳጊ። እኔ በቃኝ ነገር ልመለስ። አንቺ ነው ይኸውልሽ፣ እኔ በቃኝ ብለሽ የምትመልሽበት ጋር ጓዳ ነው የምከትሽ። አዎ እነ ወይዘሮ ጥዶ ዘለል ማለት ነው። የኛ ቤቶች ጥዶ ዘለሎች። የጴንጤ ጥዶ ዘለል እንዴት ያስጠላል! እንዴ ተውን እንጂ። እኔ ተናግሬ እኮ አልጠግብ አልኩኝ ስለ ኢየሱስ። ወንድሞች እናቶች፣ ሰው ተናግሮ አይረካም። ዘምረህ አልቅሰህ አትረካም። አልቅሼ አይወጣልኝ፣ ተናግሬ አይወጣልኝ፣ ሰብኬ አይወጣልኝ፣ አስተምረ አይወጣልን፣ ተናግረን አይወጣልን። አይወጣልኝም ብዬ አላውቅም። ድሮ ነበር ይወጣልኝ ብዬ የምለው፣ አሁን ግን አይወጣም። ዕለት አንድደው ነው ብዬ የምለው። ሌሊት መጥቶ አባዬ ይቀሰቅሰኛል በፊቱ። የኔ ጌታ ለዘላለም ስም ይባረክ። ሌሊት መጥቶ ከሚስቴ ስር ይቀሰቅሰኛል በፊቱ እንደሆን እንድጸልይ እንዳነባ። ያ የቀራንዮውን ችንካር እያሰብኩ አይኖቼ እንባ ጎርፍ ሲያጎርፉ እንዴት ደስ እንደሚለኝ ወንድሞቼ እናቶቼ፣ እንዴት ደስ እንደሚለኝ ታውቁታላችሁ። ይህን መንፈስ የእግዚአብሔር ወንዶችና ሴቶች ልጆች የተካፈል ነው የጠጣኑ ከአንዱ መንፈስ ስለሆነ ሙት መንፈስ ካልያዝክ በስተቀር በጣም ችንካሮቹን አይቼ ችንካሩን አስቤ ለእኔ የሆነውን አስቤ ሌሊቴ በእንባ ይታጠባል። ከኔ ጋር ተኝታ አታየው። ሚስቴ ነች ምስክር።
የእግዚአብሔር ልጅ የእግዚአብሔር ልጅ የዳዊት ልጅ የሆነልን ከቃላት በላይ ነው። አትንገሩ ብላችሁ አትበሉ። እንናገራለን። ጌታ ይወደናል። ወንድሞች እናቶች፣ ጌታ ይወደናል። ኢየሱስ ጌታችንና አምላካችን መድኃኒታችን የሆነልን ከቃላት በላይ ነው። ለእኔ ያ ችንካር ቀኝ እጁ ላይ የገባውን ችንካር ለእኔ አብራርተህ ሰብከህ አስተምረህ ልጨርሰው ማችል ፍቅር እዛ ውስጥ ነው ያለው። አየህ፣ ደም ነው የተንጠባጠበው ከአካሉ ባላጠፋው ጥፋት ከደረቅ እንጨት ጋር ያጣበቁት። ያ ለእኔ ሲል የሆነ ነው። የወደደኝን ጌታ ይወድሃል የሰው ልጅ ብዬ ላልሰማው አሰማለሁ፣ ሰምቶም ብሎ ለሚኖረውም እናሰማለን ለማለት ፈልጌ ነው። ጸጋና ሰላም ይዛላችሁ። ተባረኩ። ኪነ ጥበብ መቀጠል ይችላል። አውራና ብሩክ አይ ቲንክ ቪዲዮ ከፍታለሁ። ስለዚህ ትልቁ ላይ ላድርግ። እሺ፣ ኪነ ጥበብ መቀጠል ይችላል። እሺ፣ ሰላም፣ እንዴት አመሻችሁ? እንዴት ቆያችሁ? እንዴት ናችሁ? ሰላም ናችሁ ብያለሁ። እግዚአብሔር ይመስገን። ያ ከኦርቶዶክስ መሆንን ተናገረኛ እናውቃለን። ከኦርቶዶክስ መሆንን ከኦርቶዶክስ ነኝ። ታጎኛላችሁ እያስባለሁ። ያው ስለምዛ ማለት ነው። ብዙ ጊዜ ይሄን ጽሁፍ ላሳይና ልቀበልክ ወንድም አለ። 2 ደቂቃ ብቻ ይቻላል። ችግር የለውም። ያ እኛ እናውቃለን። ኪነ ጥበብ ያ ወገኖች አንዳንዴ ድራማ ይሰራሉ ብለው ስለሚሉ ነው ነገር ብለን ያለን እዛ ነው። እናውቃለን ኦርቶዶክሳዊ መሆኑን። ኦኬ ወንድምነት አሳይና ጽሁፉን ዘጣውና ከዛ ደግሞ እናንተ ቀጥሉ። ቴንኪው። እሺ ይታያችኋል። ቅዱስ ጥምቀት። ይሄ ቅዱስ ጥምቀት የሚለው መጽሐፍ የማን እንደሆነ ላሳያችሁ። በመካነ ኢየሱስ አስተምሮ ምን ቅዱስ ጥምቀት በደም ይታያል አይደል? ቅዱስ ጥምቀት በመካነ ኢየሱስ አስተምሮ 2 ነገሮች ነው እዚህ መጽሐፍ ላይ ማሳያችሁ። በደንብ እዩ። እሺ በመካነ ኢየሱስ አስተምሮ ቅዱስ ጥምቀት ምንድን ነው የሚለውን ያሳያችኋለሁ። ከዛ እዚህ ጋር ማውጫዎቹ አሉ። ምንድን ነው ይሄ መጽሐፍ የያዘውን የሚለውን ያነሳል ማለት ነው። ክፍል 1 ላይ ያለውን ሐሳብ አንብቤ ሁለተኛውን ሐሳብ አሳያችኋለሁ። አይታይም? ይታያል። ጽሁፉ ይታያል። ካነበብኩ ይበቃናል። ለእኛ በትልቁ እሺ አልደረሰም ተብሎ ከጥምቀት ተከልክሏል የሚል ዘገባ ምንም የለም ይላል። ሰው ሙግታቸው ምንድን ነው? እዛ ቤተሰብ ውስጥ ህፃናት ነበሩ እና እድሜያቸው ስላልደረሰ አልተጠመቁም የሚል መጽሐፍ ቅዱስ ላይ ስላልተጻፈ እናጠምቃለን ነው ሙግቱ ማለት ነው። ምንም ቃሉ ባይገኝ እንኳን የምናጠምቀው በዚህ መሰረት ነው ይላል። እሺ ከዛ አናባፕቲስቶች ለምን የህፃናት ጥምቀትን እንደሚቃወሙ ያነሳና ምንም እንኳን መጽሐፍ ቅዱስ ቤተሰብ እያለ ቢናገርም አናባፕቲስቶች የሚያነሱትን ሐሳብ ነው። ይህ ልጆችን አያካትትም የሚል ውሃ የማያነሳ መከራከሪያ ያቀርባሉ። ምናልባትም እነዚያ ቤተሰብ ህፃናት ልጆች ላይኖርባቸው ይችላል ቢባል እንኳ ልጆች አልነበሩባቸውም ብሎ በድርቅና መገመትም መገገምም አይቻልም ይላል። ሰው ቤተሰብ ውስጥ ህፃናት የለም ብሎ በድርቅና መገገም አይቻልም ካለ በእነዛ ቤተሰብ ውስጥም ደግሞ ህፃናት አሉ ብሎ መገገምም አይቻልም ማለት ነው። በተቃራኒ አግኝታችኋል ሐሳቤን? ህፃናቶች የሉም ብሎ መገገም አይቻልም ካለ ህፃናቶች አሉም ብሎ መገገምም አይቻልም። በነገራችን ላይ ህፃናቶች የሉም ብሎ ዝም ማለቱ ነው የሚሻለው። ህፃናት አለ ብሎ ገግሞ ዶክትሪን ከመስራት ማለት ነው። በእነሱ አማርኛ ነው እየተጠቀሙ ካሉት። ገግመው ነው ዶክትሪን የሰሩት። ህፃን አለው ብለው በመገመት ገግመው መገገም አይቻልም ማለት አሁን እነሱ ገግመው ነው ዶክትሪን የሰሩት። እሺ እነዚህ 5 የተለያዩ ቤተሰቦች በተለያየ ጊዜና አውድ ሲጠመቁ ከቤተሰቦቻቸው ጋር ተጠመቁ የሚለው ዘገባ ሳይታሰብበት እንዲያው በአጋጣሚ የተጻፈ አይደለም። እንዲያውም ሲጠመቁ ይላል በርካታ ቤተሰቦች እንደተጠመቁ መገመት ማስተዋል እንችላለን። አሁንም እየገመተ ነው። እነዚህ ብቻ ሳይሆን ሌሎችም ቤተሰቦች መጠመቃቸውን ይችላል ብለን መገመት እንችላለን ብሎ ያነሳል። አንደኛው ይሄ ነው። በግምት
ገግመው ዶክትሪን እንደሰሩ ራሳቸው ነገረውናል። ሁለተኛውን ሐሳብ ላሳያችሁ። በጣም የሚያስደነግጠውን ነገር ነው ማሳያችሁ። እሺ አሁን እዚህ መጽሐፍ ላይ ይህን ነገር ሪከርድ አድርጉት። ምን ያህል በእግዚአብሔር ቃል ላይ እንደሚዳፈሩ አሳያችኋለሁ። በዚህ መጽሐፍ ምን ይላል መሰላችሁ? እምነት እንደ ስጦታ ይላል። እምነት የእግዚአብሔር ነፃ ስጦታ ነው ብሎ ያምናሉ። በደንብ ተመልከቱ። እምነት እንደ ስጦታ። ሉተራውያን እምነት የእግዚአብሔር ስጦታ እንጂ የሰው ውሳኔ እንዳልሆነ ያስተምራሉ ይላል። ድጋሚ ላንብበው። ገብቷችኋል? ጸጋ አይደለም እያልኩ ያለሁት እምነት ነው እያልኩ ያለሁት። ተመልከቱ። እምነት እንደ ስጦታ ይልና ሉተራውያን እምነት የእግዚአብሔር ስጦታ እንጂ የሰው ውሳኔ እንዳልሆነ ያስተምራሉ። ስለዚህም ሕፃናት እንኳ ይህን ስጦታ በጥምቀት ሊቀበሉ ይችላሉ ይልና ኤፌሶን 2:8 እና 9 ጠቅሰዋል። ምን ማለት ነው? ኤፌሶን 2:8 እና 9 ምንድነው የሚለው የእግዚአብሔር ቃል? ይሄ ማለት ነው ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም ይላል። እዚህ ክፍል ላይ የእግዚአብሔር ስጦታ የተባለው ጸጋ ነው ወይስ እምነት ነው? መልሱልኝ ታች በኮሜንት እናንተ። እዚህ ክፍል ላይ የእግዚአብሔር ስጦታ የተባለው ጸጋ ወይስ እምነት? ጸጋ ወይስ እምነት? አሁን አንድ ቻሌንጅ ማንሳት ስለምፈልግ ነው በዚህ ክፍል መሰረት ማለት ነው። በዚህ ክፍል መሰረት አንድ ቻሌንጅ እናነሳለን። ይሄ በጣም አደገኛ ነገር ስለሆነ ማለት ነው። ተመልከቱ። ጸጋ ነው የእግዚአብሔር ስጦታ። ያን የእግዚአብሔር ስጦታ በምን እንቀበላለን አለ መጽሐፉ? በእምነት እንቀበላለን አለ። እነዚህ ሰዎችስ ምንድነው እያሉን ያሉት? እሺ ድጋሚ ላሳያችሁ። ኦኬ ይሄ ማለት ቀስ ያለ እኮ ወደ ካልቪኒዝም ተንሸራተተ ታውቃለህ? አዎ አደጋውን ደግሞ እናሳይ በዛውን ቢኒ። እሱም ብቻ ሳይሆን ሶሪ አንዴ ታገሱኝ። እሺ ፒሲ ስታክ ስላደረገ በስልኬ ልክፈትና ላሳያችሁ። በስልኬ ከፍቼ ላሳያችሁ። እሺ ተመልከቱ። እምነት እንደ ስጦታ። ሉተራውያን እምነት የእግዚአብሔር ስጦታ እንጂ የሰው ውሳኔ እንዳልሆነ ያስተምራሉ። ስለዚህም ሕፃናት እንኳ ይህን ስጦታ በእምነት ሊቀበሉ ይችላሉ። አሁን በደንብ ስሙኝ። እምነት የእግዚአብሔር ነፃ ስጦታ ከሆነ ሙስሊሙን እመን ብለህ መጠየቅ አይገባህም። ምክንያቱስ ማመን አይጠበቅበትም ማለት ነው። ወስደ ውሃ ውስጥ ብቻ መደርገብ ነው የሚጠበቅብህ። የምሬን ነው ብላችሁ ሙስሊም እንዲያምን አትጠይቆ። በእምነት ጸጋውን የማይቀበል ከሆነ ጸጋ እምነት ራሱ የእግዚአብሔር ነፃ ስጦታ ከሆነ ለምን ያምናል ታዲያ? እምን አትለውም? ልክ ሕፃኑን ልጅ ወስዳ አጥምቀኸው በጥምቀት በኩል የእግዚአብሔርን ስጦታ የሚቀበል ከሆነ እምነት የሚለውን ስጦታ የሚቀበል ከሆነ ሙስሊሙንም ወስደ ስታጠምቀው የእግዚአብሔር ነፃ የሆነ ስጦታ እምነትን ይቀበላል ማለት ነው። ያልኩ ያለሁት ግልጽ ነው? ገብቷችኋል? ዳጊ ግልጽ ነው የምናገረው ነገር? በጥምቀት በኩል እምነት የሚቀበል ከሆነ ሙስሊሙን የማያምነውን ሰውዬ ወስደ ውሃ ውስጥ መንከር ነው። የምሬን ነው ማለት ወስደ ብትነክረው እርጥብ ሙስሊም ሆኖ ነው የሚወጣው። ሌላ ምንም ለውጥ አያመጣም። ደረቅ ሙስሊም ነበር፣ እርጥብ ሙስሊም ሆኖ ነው የሚወጣው። ይሄ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ ትምህርት አይደለም። ኤፌሶን ይሄው እኮ አሳየኋችሁ። ኤፌሶን 2:8 ላይ ምንድነው የሚለው ቃሉ? እንዴ ጸጋው በእምነት አድኗቸዋል። እምነትማ ካንተ ነው እኮ። እምነት ካንተ ነው። ሰው ክርስቶስ ኢየሱስ እንደሚያድን ካላመነ በስተቀር ጸጋው በሱ ላይ እንዴት ይሰራል? ሰው ጸጋ ነው ነፃ የሆነ ስጦታ። የክርስቶስ ኢየሱስ የመስቀል ስራ ነው ጸጋው። እሺ ይሄ በነፃ የተሰጠን ነው። እሱም በእምነት ስንቀበል እንድናለን። ይህ ደግሞ የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። ምኑ? የእግዚአብሔር ስራው ማለት ነው።
ማንም እንዳይመካ ከስራ አይደለም ይላል። ከስራ ጋር የተነጻጸረው ምንድን ነው? ጸጋው ነው። ጸጋው ነው ከስራ ጋር የተነጻጸረው። እምነት እዚህ ጋር የተብራራው በጣም አደገኛ ትምህርት ነው። ጸጋ በእምነት አድኗቸዋል የሚለውን ጠቅሷል። ለምን? እዚህ ጋር ላለው ትምህርት ማለት ነው። የሉተራውያን ምላሽ ብሎ ያስቀመጠው ክፍል ላይ ማለት ነውና ወንጌል አንሰብክም ያሉት ለዚህ ነው። ኤርሚዬ በነገራችን ላይ ለኦርቶዶክስ ወንጌል መስበክ አያስፈልግም ብሎ የተናገሩት በዚህ ምክንያት ነው። አግኝታችሁኛል? ለኦርቶዶክስ ወንጌል መስበክ አያስፈልግም ያሉት ቴሌግራም ግሩፕ ላይ ያስቀምጥላችኋለሁ። አስቀምጠው ፒዲኤፍ ኤርሚ ይኸው መጽሐፉ ይሄ ማለት ላክልኝ ለኔ ቅዱስ ጥምቀት። እሺ ዋትስአፕ ላይ ላከው ብሩኬ። ላክላችኋለሁ። እሺ በመካነ ኢየሱስ አስተምሮ የሚለው መጽሐፍ ማለት ነውና ይሄ አደገኛ ትምህርት ነው። አደገኛ ትምህርት ነው። ይሄን ለማሳየት ነው። ተባረኩ ኤርሚ። መቀጠል እንችላለን አሁን። ቴንክ ዩ። ሰይጣን ስራ እንግዲህ ሲያገኝ ታውቃላችሁ፣ በዚህ በኩል ምን ያህል ስራ እየተሰራ እንዳለ፣ ምን ያህል ህዝብ እየዳን እንዳለ፣ በዚህ በኩል ደግሞ እንደነዚህ አይነት ይቅርታ ኤኒዌይ ሌላ ደግሞ እሱ ኤርሚያስ እንዲያለ እያሉ ያው ተጥለው ነው የሚውሉት። ሌላ ደግሞ የብስራ እንደርሰጣቸው ኤኒዌይ አስቀምጥልን፣ ቴሌግራም ላይ አስቀምጠው ለእኔ በውስጥ ምላክልኝ። ኤኒዌይ ቴንክ ዩ። ቀጥሉ ወገኖች። ኪነ ጥበብ መቀጠል ይችላል። እሺ አመሰግናለሁ። ኦኬ ከየት ጀመረ? ከኤርሚዬ ልጀምር ወይስ ከመርጌታ? ከየትኛው በጀምር? ምንድነው ሐሳብ ተናገርና። ኦኬ ሐሳቤ እሺ ኦኬ እሺ በመጀመሪያ ስለ ዲቤቱ ነው። ዲቤት መቀበል ማለት በዚህ ከማብራት ዲቤቱን መቀበል አይሻልም ወይ ነው አንደኛ ጥያቄ። ዲቤቱን ተቀብሎ ማውራት መነጋገር አይቻልም ወይ ነው። ሁለተኛ ደግሞ ብዙ ዲቤቶች ጥሪ ተደርገዋል አይደል? ይሄን ሁሉ ሰዓት የተጠበቀው ስለ ዲቤት ነው። ኦኬ አይ ብዙ ነገር እኔ እኮ መስማት አንተ ተጣልና በቃ አንተ እዚህ ገብታልና ለምን አንተ አትጠየቅም? አሁን እኔ ልጠይቀኝ የተናገራችሁትን ውሸት ወይስ እውነት ብዬ ልናገር እንጂ መስማት መሰለኝ የሚመለሰው አይደል? እሺ የትኛውን እውነት ብለህ የትኛውን ውሸት ብለህ ልትይ? አንተ በመጠመቅ ድናል። አንተ 40 ቀን በውሃ ውስጥ አስገብተው ሲያወጡ ድናል። ኦኬ ስለ ጥምቀቱና ስለዚህ እኮ ለመወያየት እኮ ዲቤቱን መቀበል ነው። ለምን ትፈራላችሁ? ለምን ዲቤቱን አትቀበሉም? ከዛ እኛ እንሰማለን። ሁለተኛ ደግሞ ማን ነው ዲቤት የጠራው? ዲቤት የጠራው እኮ ብዙ እኮ ተጠርቷል እኮ ከኦርቶዶክስም ተጠርቷል። አሁን እኮ ደግሞ ከራሳችሁ ተጠርታችኋል። ስለዚህ ያው የመቀበል ሰምታል። ቅድም ኪነጥበብ በዚህ ጉዳይ ላይ ነገር ሰምታል። በቃ መተው ዲቤት የጠሩ ሰዎች እዚህ መተው እኛ አንጠይቃቸውም፣ እነሱ ብቻ ይጠይቁን። በቃ ይኸው ቤታችን ክፍት ነው፣ እናንተም ትማራላችሁ። በቃ ቤታችን ክፍት ነው፣ መተው ይጠይቁን። እኛ ለመመለስ ለነሱ ዝግጁ ነን። በቃ ቅድም ይሄን ተናግሬያለሁ። አትደጋግመው። የመወያየት ከቻልክ ሀሳብ ላይ መወያየት ትችላለህ እኮ። እሺ አመሰግናለሁ። መወያየት እንችላለን፣ ግን ማለት ዲቤቱን ዲቤት እናድርገውም እኮ ብሎ መጀመሪያም ተጠይቆ ነበር። አዎ በቃ ተመለሰልህ እኮ። በቃ እኛ ዲቤት ጥሪ አልተቀበልንም። ኦኬ ስለዚህ ያው አለመቀበል ነው ማለት ነው። ስለዚህ መማር የሚፈልግ ሰው ካለ መጥቶ መጠየቅና መማር ይችላል። እኔ እኮ እዚህ አሁን ይሄን ያህል ሰዓት ቆይታ አሁን ዲቤት ጥያቄ ይኖርብህ። የማንን ዲቤት ነው ብሎ የሚለው ኪነጥበብ የማን ዲቤት ነው የምትለው? ራሱ የሚያውቀው አይመስለኝም። አልገባኝም። ማን የጠራውን ዲቤት ነው የምትለን? ከኦርቶዶክስ የተጠራኸውም አለ አይደል? 15 ሰው እኮ ነው የጠራኝ። ጠርቼዋለሁ ኤርሚያስ። ቆይ ምንድን ነው የሆናችሁት? 15 ሰው ዲቤት ለመጥራት
በዚህ 10 ዓመት ውስጥ እኔ ለስንት ጊዜ ስጠራ አሁን እንዳለ በደቦ ወጣችሁ አንዳንዱ ጭራቅ መስሎ የጠራኝን አይተሃል። ኪነ ጥበብ ሰው ይሁን ሽብርተኛ ይሁን አይታወቅም። ኦኬ ምንድነው? ምን ሆናችሁ ነው እንደዚህ 15 ሰው ወር ባልሞላ ውስጥ ይሄ ሁሉ አይጡም ጉርጡም ጊንጡም አይነት እንደሚባለው አይነት? እኔ እኮ አሁን ያልጠሩኝ ወይዘሮ አስረገደች ነች ያልጠራች እንጂ በሙሉ ተጠርቻለሁ። ጠበልቀመስ አይነት ነገር ነው የተጠራሁት። ምንድነው? ምን ሆኖ ነው ይሄን ያህል ርብርብ የተደረገው ምንድን ነው ተብሎ ቢባል አንተ መልሱን ላታውቀው ትችላለህ። አይቀጡ ቅጣት ቀጥተን መልሰናቸዋል እንዳለ መንግስቱ ኃይለማርያም አይቀጡ ቅጣት ተቀጣችኋል። የስዕሉ ዕለት የተደረገው ማለት ነው። አይቀጡ ቅጣት ፈለገ ላይ ነው እሱ የተደረገ ነው። ኦርቶዶክስ ላይ ነው እንጂ ኦርቶዶክስ ላይ ነው እንዴ? ምን ያኔ ኪነ ጥበብ ቆይ አንደኛ ከመቀጠል በፊት አይቀጡ ቅጣት ስትል ፈለገ መሆኑን በምን አወቀ ኪነ ጥበብ ግን? እሺ አመሰገባ። አይ እንደዛ ስለሚል ነው። ለአቀጡ ቅጣት ማለት ያው የተወያየ ኪነ ጥበብ አንደኛ ፈለገ ማለት የቤተክርስቲያን ኪነ ጥበብ ፈለገ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ነው። አንድ የአውደ ምሕረት ሰባኪ ነው። አድመጠኝ፣ የአውደ ምሕረት ሰባኪ ነው። ሁለት ተጽዕኖ ፈጣሪ ስትሉለት የነበረ ጉሮ ሸባይ ስጨፍሩለት የነበረ ሰው ነው። አንበሳ ገዳይ እያላችሁ ማለት ነው። ከአንድ ሰው ጋር ቀርቦ ውይይት አድርጎ የማያቅ ሰው ጉሮ ሸባይ እያላችሁ መድፍ ይተኮስልን ብላችሁ እኮ ወደ ጠቅላይ ሚኒስትሩ እኮ ደብዳቤ ልታስገቡ እኮ ሹክሹክታ ሰምተናል። ምክንያቱም ይሄ ሰው የኦርቶዶክስ ዋና የቁርጥ ቀን ልጅ የተዋሕዶ አንበሳ ምናምን ነገር ስትሉት ነበረ እና ወደ ጠቅላይ ሚኒስትሩ ቢሮ መድፍ ይተኮስልን ስትሉ ነበረ እና ተጽዕኖ ፈጣሪነቱን ምን ላይ ነው ብዬ እኔ ምን ወንድሞች በግርድምድሙ አይተኑ ነበር። በኋላ ግን ያው የተናገረውን ተናገረ። ፈሌ ደግሞ ተጽዕኖ የፈጠረበት ሌላ ፊልድ አለ። እውነት እሱ ሊካድ አይችልም። አሁን ቢኒያም እዚህ ማይክ እየከፈተ እንትን ግራ ለማጋባት ይፈልጋል እንጂ ፈሌ ተጽዕኖ የፈጠረበት አንድ ፓርት አለ። ያው እሱ እህቶች ላይ በጣም ጎበዝ ነው አሉ። የእህቶች አገልግሎት ላይ የእህቶች አገልግሎት ሌላ ትርጉም ሌላ መዝገበ ቃል ማለት ማን ኤርሜ አንዴ ሐሳቤ ልናገር። ቆይ አንዴ ሐሳቤን ሳታስጨርሰኝ ሐሳቤን አስጨርሰኝ ተቀጥላለሁ። በትዕግስት ነው እኮ ሐሳቤን አስጨርሰኝ። አንተው ያውራ ብዬ ስፈቅድልህ ምንድነው የማወራው አልክና ደግሞ ወደዚህ ውስጥ ገባ። አይ ቀጥላለሁ እኮ ማለት ከየትኛው ልጀምር ያሉት ኤርሜ ልጨርስና በቃ ሐሳቤን ልቋጨውና ከዛ ትቀጥላለህ። ፈሌ ተጽዕኖ ፈጣሪ ስትሉ የነበራችሁ ሰዎች ሁሉ በኮሜንት አንተም ሁሉ ጭምር መቆሚያ መቀመጫ እኮ ስታሳጡን ነበር። እናቱ የወለደችው ይምጣ ፕሮቴስታንት ማለት ገለባ ነው። ኤርሚያስም ማለት ዝም ብሎ ባተሌ ነገር ነው። ልክ ነው የማስገባው ለዓለም ሁሉ ጭምር አሳያለሁ አላዋቂ መሆኑን ብሎ ያው መጣ። ተቀበል ስትሉኝ ነበር። ተቀበል ፈርተ መሸሸግ የለም አንተ የሴት ቅምጥ ምናምን ነገር እያላችሁ ያላላችሁት የለም። ተገናኘን። መንግስቱ ኃይለማርያም በተናገሩት የእሳቸው ንግግር ትዝ ይለኛል ብዙ ጊዜ ስለፈለገ ሳስብ። አይቀጡ ቅጣት ቀተን እንዳሉ ማለት ነው። ሲያድ ባሬ ሞቱ ነው ዛሬ እየተባለ እኔ በተወለድኩበት ዘመን አካባቢ ሶማሌ ሳይቸግራት ቆይ ፕሊዝ ቆይ ሶማሌ ሳይቸግራት ኢትዮጵያ የምትባል ሀገሬን ደፍራ በ69 ነው አዋሽም የኔ ነው እያንዳንዳችሁ ተረጋጉ ብሎ ማለት ነው። የኔ አባት ሁሉ ዘምቷል። የኔ አባት አይተምሶ አበበ ዘምቷል። ኦኬ እኔ በተወለድኩበት ዘመን ማለት ነው። ስለዚህ የኢትዮጵያ አንበሶ የተነሱ ሲያድ ባሬ ሞቱ ነው ዛሬ ብለው ልክ አስገቡት እና መንግስቱ ኃይለማርያም መጨረሻ ሲናገሩ በዚህ በምስራቅ በኩል የመጣውን ጎማ አስተንፍሰነዋል አሉ። ደግ ብለዋል እሳቸው በእውነት አይቀጡ ቅጣት ቀጠን መልሰነዋል አሉ። በዚህ በምዕራብ በኩል ደግሞ ያበጠ ጎማ አለ ብለው ከሱዳኑ መሪ ጋር የተነጋገሩበታል። እኔም ታዲያ የእኛ ንጉሥ ስለነበሩ የኢትዮጵያ መሪ ስለነበሩ ንግግራቸውን ልዋስ። አሁን ይህ ሁሉ ጫጫታ የተፈጠረው አይቀጡ ቅጣት ከስዕል ጋር አብሮ የተመታ ነገር አለ። ከዛስ በሙሉ ይኸው ባልቴቱም ሊቃውንቱም አዛውንቱም ህፃናቱም እኔን የዲቤት ጥሪ ጠራኝ።
ኖ ቆይ ጨረስኩኝ። ጠበል እርጭልኝ ነው ወይስ ምንድን ነው ይሄ ሁሉ? ስለዚህ አሁን አንተ የምትወያየው ነገር ካለ እዚሁ እንቀጥላለን። መልዕክቱ አልደረሰህም ወይ እሱን ልላላክ ነው የመጣሁት ብለህ ካልክ አይደለም። አንተ ቤት እኮ ቆይ አንድ ደቂቃ ቆይ ወይስ አንድ ያውራ ማስታወቂያ ልናገር ነው። ማስታወቂያ አንድ ጊዜ ወገኖች፣ ታብታቡ ገና 318 ሺህ ነው። ሼሩ አይታይ ግን 717 ሰው አለ እና በደንብ ከፍ እናድርገው እንጂ ወገኖች ቀጥሉ እና እሺ፣ ኪነ ጥበብ እንስማና እሺ። አመሰግናለሁኝ። ስለ ፈለገ ደግሞ ምላሽ አለኝ። እሺ አንዴ እንትና ኤርሜ ጋር ላውራ። ተናገር ማነው ተጽዕኖ ፈጣሪ ለምትለው የቤተክርስቲያን ያስተምሩ ነው የምትለው እሱ ስህተት ካለበት ቤተክርስቲያን ሳታተች ማለት አይደለም። ቤተክርስቲያን አትሳሳትም። በዛ ላይ ደግሞ ስላት ላይ እኮ ያለ መደማመጥ እንጂ እኮ መልሶልሃል። ኦኬ ሁሉን መጽሐፍትና ሁሉንም ነገር አምጣ ብለዋል ዘማርያምን። እኔ አታላልኬም አይደለም እዚህ ጋር እያወራ ያለሁት እናንተ ጋር ብዙ ጊዜ ይቆያሉ። እንደውም በትዕግስት ነው የምጠብቃችሁ። ስለዚህ ዘማርያም የፈለከው መጽሐፍ አምጣ ወዲያው ነው እንደውም ይሄን ጥያቄ የመለሰልህ። ብዙ ነገር ትናገር ስለነበር ቤት ረጋ ስለምቆይ ማለት ነው። ስለዚህ የፈለከውን መጽሐፍ ድርሳናም ገድላትም የፈለከውን ጥቀስና እና መጀመሪያ የጠራህ ማነው? ዘማርያም ነው። በፈለገ በኩል እኮ ተመልሶልኛል። ለምን ነው ዘማርያም መጽሐፍት ይዘና ብሎ ማለት ዘማርያም ዘገብርኤል ዘጊዮርጊስ ብለህ ብትል እሱ ቆይ ኤርሚ ቆይ የሁሉም ሀሳብና አገላለጽ ልዩነት አለው አይደል? ስለዚህ በቃ ተመልሷል እኮ የስዕል ጉዳይ ዘማርያም ጋር አለ ይመለሳል። እኔ ራሱ ስለ ስርዓት ጠይቀኝ ከፈለክ ብራዘር ተፈለክ ጠይቀኝ። አድምጠኝ። አንተንም ጠይቀህ አይደለማ በምችል መልስላለሁ። አየህ የኔና የፈለጋ አገላለጽ ልዩነት ይኖረዋል። አየህ እኮ አንተ ለጠይቆይ ካን እየነገየነ እኮ ትጠይቀኛለህ። ግን አሁን አዳምጠኛ ኤርሚያስ አዳምጠኝና ከዛ ነው ትጠይቀኛለህ። ስለዚህ ስለ አሁን ለምሳሌ የጠየቀ መጀመሪያ ዲቤት ላድርግ ቤት ዲቤት እናድርግ የፈለከው መጽሐፍ አምጣና ብለዋል። ዘማርያም ጋር አውራ እስኪ አውራና እስኪ እንገምት። ምንም ችግር የለም መፎከር ወይ ወደ ደርሳና ገር እኔ በአንድ አርዕስት ላይ ከሁለት ሰዎች ጋር አላወራም። ልብ በል የእናንተው ዲያቆን አድምጠኛ አድምጠኝ ማለት አድምጠኝ ነው። አድምጠኝ ወይ ደግሞ ከመለስክልኝ ና ማይኩን እንደገና ክፈትና መልስልኝ። አንድ ጥያቄ ልጠይቅህ። ከፈተው አንድ አድምጠኝ። ቆይ አንድ አድምጠኝ። መልሼ ሚዩት እንዳደረገ አትጠብቅ። አውራ ማለት አይደለም። እሺ ሚዩት አድርጌያለሁ እንዳትከፍት፣ ካልሆነ ታች አወርድሃለሁ። ጥያቄ ልጠይቅህ ነበረ። በቃ እንደውም እታች ውረድ። በቃ ቴንክ ዩ። ምክንያቱም እንደዚህ ናቸው ስትያዙ ኦርቶዶክሳውያን ገለባቱ እኮ። ታዲያ ለምንድን ነው በስርዓት እኮ በስርዓት ለምን አታወራም? ኪነ ጥበብ አንድ ጊዜ ዝም በል እስቲ። አንድ ጊዜ በስርዓት ለምን አታወራም? ትንፋሽን ሰብስብ። ኖ ሳትዘጋው ማይክን ክፈትና ልጠይቅህ። ማይክን ክፈተው። ለምን ነው የምጠይቀኝ? ቤቱን ዘማርያምን ካትመልስ የዘማርያምን ጥሪውን ታጥቅ። እባክህ አሁንም ሚዩት አድርጌ እንዳስወርዳ አትጠብቅ። ካረኩ አደርጋለሁ፣ ግን በስርዓት አወራለሁ ብለህ ካልከኝ በስርዓት እናወራ። ኦኬ ዲያቆን ፈለገ የወጣው ብራዘርዬ ምን ነው ፊር አልክ? አይ ፊር አይደለም። እኔ ቤተክርስቲያን አስተምሮ ነው እያተናገርኩ ያልኩት። ይኸውልህ ጣሪያችሁን የተናደው አልኩ። አንተ ጋር ችግሩ ያለው ኤርሚዬ ምንድን ነው የነካው ነገር? እስኪ ቼክ አንድ ጊዜ እንዴ መረጋጋት እኮ አቃተው። ጥያቄ ልጠይቅህ አልኩ። ማይክን ክፈትና ጥያቄ ልጠይቅህ። በስዕሉ ላይ አይደለም ጥያቄ የምጠይቅህ፣ በስዕሉ ላይ አይደለም ጥያቄ የምጠይቅህ። ና ማይኩን ክፈት። ቤቱን ተቀበል። ቤቱን ትቀበላለህ? መጀመሪያ እቀበላለሁ ካልከኝ እናወራለን። ብራዘርዬ ጥያቄ ወይስ ላስወርድ ወይስ ጥያቄ ልጠይቅህ? ታወራኛለህ፣ ትጠይቀኛለህ። የዘማርያም ቤት ትቀበላለህ? እታች ረድ። ኦኬ ቴንክ ዩ። እንደዚህ ገለባ መሆናችሁን ለዓለም ማሳየቴ ራሱ አንድ ትልቅ ነገር ነው። ኦርቶዶክሳዊነት ማለት ሲያዙ ገለባ ማለት ነው እንድል እገደዳለሁ። ምክንያቱም የተግባቦት ሕግ አታውቁ፣ ምን አታውቁ። ኦኬ አይቀጡ ቅጣት ተቀጣችኋል። ያንን ዲቤት ተንቀዥቅዦ ጠርቶ አፈር ደቼን የላሳችሁት፣ ላትነሱ ነው የወደቃችሁት፣ ግርማችሁን የተገፈፈው።
ጣዖታችሁ ነው የፈረሰው፣ እባባችሁ ነው የተገደለው በመንፈሳዊ ዓለም ላይ። ለዚህ ነው ይሄ ሁሉ መወራጨት፣ ይሄ ሁሉ መወራጨት። ለዚህ ነው በደንብ ነው የሚገባኝ። ህመማችሁ የሚያመረቅዝ እንጂ የማይድን ህመም ሆኗል። ኦኬ፣ ማንከሳችሁ የማይፈወስ ማንከስ ሆኗል። ከተፈወሳችሁ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ወንጌል ከመጣችሁ ብቻ ነው የምትፈወሱት። ካልሆነስ ያው በየቤቱ ሁሉ ሰው የስዕሉን ገዝቶ የገባው ሰውዬ ከስዕል ጋር እየተደባደበ ነው የሚያድረው። በየቤቱ ቅጥቅጥ ላይ ናቸው ስዕላትና ስዕሉን የገዛው ስዕሉን በግድግዳ ላይ ያንጠለጠለው ማለት። ምክንያቱም ወተት ታፈልቂያለሽ ተብሏልና አምጪ አጥቢ፣ ልጄን ሁሉ አጥቢ። አባ ጊዮርጊስን አጥብተሽ እኔንማ ሳታጠቢ ዝም ብለሽ የእኔ ልጅ በወተት እየተሰቃየ አንቺ ለሽማግሌ እያጠባሽ እዚህ ቤት አብረን አንኖርም፣ እስከ ዛሬ ድረስ ጧፍ የለኮስኩልሽ ይቆጨኛል፣ ሂሳቤ መልሽ እያሉ እየተቀጣቀጠለ ነው ስዕልና የስዕሉ ባለቤት ሰዎች ማለት ነው። በቃ ኤርሚያስ ፈንዲሻዬን ይዤ ቁጭ ብዬ በርቀት እያየው እንግዲህ እግዚአብሔር የመጽናናት ዘመን ያምጣላችሁ እያልኩ ወንጌል እየነገርኩ ነው ከወንድሞቼ ጋር። አለቀ። አሁን ክትክት ላይ ናቸው ስዕላትና ስዕሉን የገዛው ባለቤት። አውጥተሽ ታያት። እስከ ዛሬ ድረስ እዚህ ሳጥንላት ኖረን ልጅ ታፈልማን ልጅ ሽማግሌዎችን ታጠባለች፣ ልጆችን ግን አታጠባም እያሉ ማለት ነው። ምን ነው ተርሰ ኤርሚያስ የዛን ቀን አባ ጊዮርጊስን አጥብታለች ብለው እነዛ ማርያም ሁሉ ጎርጉረው ሊያወጡት የማይገባውን ሁሉ እንዴ ማጥባትማ ከሆነ እንደ ወንድ ልጅ ሽንት ነው በርቀት የምትለቅበት ብሎ እኮ ፎቶ ሁሉ አሳየ። ይኸው እንዴ እመቤታችን እኮ ታጠባለች ከጡቷ ወንድ ልጅ ሽንቱን ሲሻና እንደ ጭር አድርጎ እንደሚያወጣ ማለት ነው። እንደዛ እያደረገች ብሎ እኮ ፎቶ እያሳየን ነው። የምትጠቡ ሰዎች ካላችሁ ተደርደሩ። እኔ አርሲ ውስጥ ስላደግኩ በልጅነቴ እንገር ወተት የከብቶቹን ሁሉ እየጠጣሁ ነው ያደግኩት። የወተት ችግር የለብኝም። ዳጌታ ወገኔ እንዴ በወተት ያላደጋችሁ ሰዎች ካላችሁ ሂዱና ጥቡ፣ ተጠባቡ ከሰላችሁ ጋር ማለት ነው። ትምህርቱ ግን ላይነሳ ፈርሷል። 25,000 ሰው ላይቭ እየተከታተለው በ4 ሰዓት ውስጥ ቆይታ ውስጥ ወደ 800,000 ሰው ነው ያየው ማለት ነው። አይቀጡ ቅጣት ቀጥቷችኋል ጌታ ኢየሱስ በናቃችሁት በረኛው በኤርሚያስ በኩል ማለት ነው። ዳጊንማ ቢያመጣ በአፈርደች ያስግጣል ማለት ነው። ከዚህ ባሰ ጌታ ስራው ልማዱ እንደዚህ ነው እንዴ። ኤርሚ ተውቁስ ላትቀስቅስ። አሁን እያሰደከ ነው እንደገና ይሰድቡናል ከታች እኔ ራሳቸው ተቀጠቀጡ። አልደረገም። ምን ነው የዲበኩሉን የዲቤት ጥሪ እኔ የጠራሁትን አንድ ኦርቶዶክስ ተቀበሉ ምን ነው አላሉ። አንድ ኦርቶዶክሳዊ ይቀበሉ ቀሲስ ብሎ ያለ ሰው አለ? የለም አይሉም። ሁለተኛው የዲያቆን ስዩምስ ይቀበሉ ካሏቸውማ ይቀበሩ እንደማለት ነው የሚቆጠረው። እሱንም አቶ እና በተቀበሉ ቄሱ በተቀበለ እኔ የምልህ እንትን ነው ስዕላቱን ከዛስ ታቦቱን ከዛስ መስቀሉ ብለው የሚሉት እንጨቱን ነው አስቀድሜ የማቃጠለው። ስዕላቱ ተቃጥሏል በትምህርት ማለት ነው። በትምህርት ነው ያቃጠልኩት። ከዛስ ታቦቱ ብለው የሚሉት ይህንን እንጨቱን በመጀመሪያ ዳርና አስይዘዋለሁ ማለት ነው። ከዛ ወደ መስቀሉ እንመጣለን። ለምንድን ነው መስቀሉን ብሎ ያለው? ታቦቱ ላይ ጥሪ አቅርቤ ሰርዙ ብለዋል። ቤተክርስቲያን ከሚሳደብ ሰው ጋር ዲቤት እንዳታደርጉ ብሎ መክሯል። ዲያቆን ነበር ካህኑ ነበር ዲያቆኑ መምከር ያለበት። ካህኑን ግን መክሯል። ዘገብርኤል ነው ዘጊዮርጊስ የምትሉት ሰውዬ ማለት ነው። እና ካህኑ አልወያይም በሬሳ ላይ ብሎ አለ። በሬሳ ላይ ብሎ አለ። ሬሳውም ደግሞ ተረጋገጠ። ያብሮ አደገ ማለት ነው። ራሱ ጠርቶ አረጋገጠ። ለምን ተቀበሉ አላላችሁትም? ተቀበል በሉት። ምን ነው ተረሳሳና ዝም አለ? ተቀበል ቀሲስ ዲበኩሉ ተቀበል። የታቦቱን ጥሪ አቅርቧል። ኤርሚያስ ዘማርያምን የላከው ልታረሳሳ ነው ብሏል። ስለዚህ ቀሲስ እባክዎት ይቀበሉ። ካህኑ ከጽላቱ ታቦቱ ከጽላቱ ካህናቱ ከታቦቱ አንድነት አላቸውና ቅርበት አላቸውና መጀመሪያ ተቀበል በሉት።
ካልሆነስ ዘማርያም ከዚህ በኋላ 100 ጊዜ ጥሪ እንዲያቀርብ አደርገዋለሁ። እናስ አላግጥበታለሁ በጥሪው ላይ። ምክንያቱስ የደምረውን ጥሪ ያሰረዘው እሱ ነው። ማ ዘማርያም። የዲያቆን ስዩምን ጥሪ ያሰረዘው ማን ነው? ዘማርያም። የቀሲስ ዲበኩሉን ጥሪ ያሰረዘው ማን ነው? ዘማርያም። ዘማርያምን ዘከድጃ አረገዋለሁ ማለት ነው። ዘከድጃ ቁጭ በል በምድጃ ብየው ከነ ጥሪው ጭምር ቁጭ አረገዋለሁ ማለት ነው። ዘማርያም ሳይሆን ዘከድጃ ቁጭ በል በምድጃ ብየው። መርጌታ ክበብ ውሸት ተናግሯል አወራለሁ። እሺ መርጌታ ውሸት ተናግሯል አወራለሁ። አንተም ደግሞ ውሸት ነው እያወራ ያለው። ኦኬ። እና ዘከድጃ ቁጭ በል በምድጃ ይባላል። የሰውን ዲቤት አሰርዞ እሱ ዘማርያም የሆነ ዘከድጃ ይሆናል ማለት ነው። ሶስቱንም የዲቤት ጥሪ እሱ ነው ያሰረዘው። ልብ በሉ። ዘከድጃ ማለት ነው። ዘማርያም ብላችሁ የምትሉት ዘከድጃ ይሆናል መጨረሻ ላይ። ሶስቱንም የዲቤት ጥሪ ያሰረዘው እሱ ነው። ከሶስቱ ሁለቱ አገልጋዮች ናቸው። ዲበኩሉ ቄስ ነው። ለምን አሰረዘው? እንዳትቀበል ብሎ ለምን በውስጥ አወራው? ካህናቱ ሁሉ ተረባርበው ለምን እንዳትቀበሉ ብሎ አሉት ቀሲስ ዲበኩሉን? ምን ነው እኔ ብቻ ነኝ ፊት አውራሪ ያለ ለሌሎቹም የሚደርሳቸው እንጂ። ይቅርታ አድርጉልኝ እሺ። አሁን ዘማርያም መጥቶ ማነው ዘከድጃ ነው ዘማርያም ብትሉት መጥቶ እንጨቱ ቅዱስ ነው ምናምን ነገር ብሎ ለማለት እኔ እሱ ፊት የምመልሰው አጥቼ አይደለም። ደምረውን አሰርዞታል። ለምን? ቤተክርስቲያን ተሳዳቢ ነው ኤርምያስ እንዳትወያይ ብሎ ማለት ነው። ከዛስ ዲያቆን ስዩምን አሰርዞታል። እነ ሊቀ ሊቃውንት ቀለመወርቅ ሁሉ ጭምር ማለት ታስበላናል ብለው አሰርዞታል። ራሱ ዘማርያምን ዲያቆን አይደል? ዲያቆን ስዩም። አዎ፣ በዲያቆን ስዩምና በዲያቆን ዘማርያም መካከል ልዩነት አለ። ሁለቱም የኦርቶዶክስ ቤተክርስቲያን ዲያቆናት አይደሉ? አዎ። ታዲያ ለምን አሰረዘው? ለምን አሰረዘው? እሺ ዲበኩሉን ለምን አሰረዘው? ቅርቃር ይልሃል። ይሄ ነው ላይ አስገብቼ በ12 ቁጥር መስማር ቅርቃር ውስጥ ነው የከተትኩት። ተንጫጫ አልኩ። ዲበኩሉን ለምን ዲቤት አሰረዘው? እንኳን ለ3 ጊዜ አይደለም ለ30 ጊዜ ገና አስጠራዋለሁ። ተኝቶ ሲነቃ ለኤርምያስ ዲቤት ጥሪ እያለ ነው ቪዲዮ የሚሰራው። ለ3 ጊዜ አትበሉ። 3 ጊዜማ በጣም ትንሽ ነው። ለ30 ጊዜ ያስጠራዋለሁ ራሱ ወር በሙሉ ዓመት እስከ ዓመት ድረስ ተኝቶ ሲነቃ የዲቤት ጥሪ ለኤርምያስ ብሎ ይላል። ኤርምያስ መልስ ምን ይሆናል? አላግጥበታለሁ። ለምን ታላግጥበታለህ? ሰው ጠርቶን እንዴት ታላግጥበታለህ? እሱ የ3 ሰው ዲቤትን አሰርዟላ። ደምረው ራሱ ነው የጠራኝ። አሰራጅ ዘማርያም። ዲያቆን ስዩም ራሱ ነው የጠራኝ። አሰራጅ ዘማርያም። እኔ ዲበኩሉን ጠራው። አሰራጅ ዘማርያም። እሱ አትወያዩ ቤተክርስቲያን አያከብርም ብሎ ተናግሮ ቤተክርስቲያን ከማያከብር ሰው ጋር ብሎ ካለ በኋላ ታዲያ ከኔ ጋር ለምን ውይይት ፈለገ? አልማዝ ባለ ጭራ በለው ብራዘር። እንዲህ አይነት ፎቃቃ ነገር አይመቸኝም። ኦኬ ይቀበል። ቄሱን ተቀበል በሉት። እኔ ነኝ ቅድሚያ ጥሪ ያቀረብኩለት እኔ ነኝ። ያው እንደ ቋንጣ ደርቋል። ተቀበል በሉት። ዲበኩሉ ታቦቱን ጥሪ ተቀብሏል ብሎ ያሉ ቀን ይዘጋጁ። የሚያነቡትን አንብበው ለዲበኩሉ ይላኩለት። መረጃ ማለት ነው። ያነበቡ ሰዎች ይላኩለት እና ይቅጠል ከኔ ጋራ ማለት ነው። ይቅጠል። ታቦቱ መጥቷል ብላችኋል። አክሱም ጽዮን ያለው ብላችኋል። ህዳር 21 ቀን ሙሴን ርእያ ሀገረ ቅድስት ያላችሁ በየዓመቱ አቧራ ታጨሳላችሁ። ታዲያ ኑ ተነጋገሩበት፣ ኑ ተወያዩ እንጂ በሱ ጉዳይ ላይ ልብ በሉ። የወንጌል አማኞች ለምንድን ነው ዘማርያም ዘለቀ ማን ነው የዲበኩሉን ታቦት ጥሪ ያቀረብኩለትን ለምን አሰረዘው? የዲያቆን ስዩምን ለምን አሰረዘ? የደምረውን ለምን አሰረዘና የ3 ሰዎች ዲቤት አሰርዞ እሱ እንዴት የኔን ተቀበለኝ ብሎ ይለኛል?
እሱ ብቻ አይደለም እኮ 15 ናቸው። ከሱ ውጪ ደግሞ 15 ነው ወይ ከሱ ጋር 15 ሰዎች እኮ ናቸው የዲቤት ጥሪ ያቀረቡልኝ። ኦኬ በመጀመሪያ ካህኑ መገረፍ አለበት አይመስልም? አዎ እጀልጥህ አልኩ። ሶሻል ሚዲያው ላይ እንገናኝ። መገረፍ አለበት ወይ ኤርሚያስ መገረፍ አለበት በእውቀት። አዎ በሙሉ መክሮ የዲቤት ጥሪ እንዳትቀበሉ ብሎ እሱ መጥቶ ከኔ ጋር ና ምናምን ነገር ብሎ ባልታጠበ ፊቱ ዲቤት ጥሪ ምናምን ነገር ብሎ ይላል። It's not fair. ዌኪ ዌኪ በሏቸው ልክ ሌላ ካለ ማለት ነው። እኔ እዚህ ለቀሲስ በኩል የዲቤት ጥሪ አቅርቤለት ያ ማን ነው አልቃይዳ የመሰለው ሰውዬ የፈረስ ልብስ የሚመስል ለብሶ አይኑን ብቻ እየታየ ጭራቅ መስሎ መጣለ። እኔ የጠራሁትን ጥሪ እኔና ጠርቻለሁ በታቦቱ ጉዳይ ላይ እኔ ለቄሱ እኮ ጥሪ እዚህ አቅርቤያለሁ። እርስ በርስ እንኳን አልተግባቡም ማለት ነው። አይ እንግዲህ ያው ዲያቆንዬ እንግዲህ እንደሚያውቁት ብሎት ነው መሰለኝ ሰውየው ዝም ብሎ የገጠር ልጅ ነኝ ብሎ ስላለ የሆነ ነገር ለበስ አድርገው ጃቦናዊትን ደራርበው ቢሄዱ ቢያንስ ካለባበሶት ጀምሮ እንደ ጎልያድ ይልበሱና እባክዎት ይሄን ሰው ጥላውን ይገፈፉት አስወልቃለሁ አልኩ አይደለም ያን የለበስከውን ሱሬን ሙታንታን ሁሉ ጭምር ሳይቀር አስወልቄ ልካለሁ። መድኃኒዓለም ኢየሱስ ክርስቶስ ምስክሬ ነው እኮ አልኩ። ግን ስራ ጠብቁ፣ አትንጫጩ። ስትጠሩ ጥሪ በሰልፍ ተሰለፉ። እንዴ በሙሉ እኮ ነው አልኩ። ሙታንታን ሁሉ ጭምር ታወልቃለህ አልኩ። ግልገል ሱሪ የተባለችዋ ማለት ነው። አዎ ሰይ ተብሎ ማለት ነው። ሙታንታን ሁሉ ታወልቃለህ። እኔ ለቄሱ ነው ጥሪ ያቀርቡት። ምነው ቄሱ ከዲያቆኑ ይልቅ ታቦቱን ስለ ታቦቱ ቄሱ አይደሉ እንደሚያውቁት ተሸክሞ የሚወጣው ዲበክ ሁሉ አይደል እንዴ? ታቦቱን የባህረ ነው ወይ ሳለ ነው ወይ ቀበነ እያለ ሰው በተናገረው ዲቤት ላይ የገባሱ አስተያየት ሰጥቶ መጨረሻ መውረድ ብቻ ነው ይበሉት እንጂ ቀሲስዬ እኔ ወደ ቀሲስ ቴዎድሮስ ሁሉ ለነሱ ሁሉ ጭምር እኮ ነው ጥሪ ላቀርብ የነበረው ማለት ነው። ቄሱን ማለት ነው። ቄሱን ምን እንላለን እኛ? ድሮ እናታችን አሻሮ ስትቆላ በገጠር በቆሎ ሲቆላ በቆሎ ይፈነዳል። በሚፈነዳ ሰዓት ላይ ልክ እንደዚህ እንደ ፈንድሻ የሚወጣው እሱን ቄሱንና ቄሱን እያለን እየለቀምን እንበላለን። በመጀመሪያ ቄሶቹ አቤቱ ጌታዬ በእውነት እንዴት እንደመጣልኝ ወይ ነገረኛ ሆኛለሁ። ቢያንተዬ እንደዚህ ቄሱን እያለን እንለቅመው ነበር። በቆሎ የፈነዳውን በቆሎ እናቴ አሻሮ ስትቆላ ቁጭ ብለን ቆሎ እኮ ተቆልቶልን ባቄላ ቆሎ ምናምን ነገር ተቆልቶልን የምንበላ ሰዎች ያው አመል አይለቅ ነገር ማለት ነው። እናቴ ስትቆላ አሻሮ የበቆሎ ማለት ነው። በቆሎ ቱሽ 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 ብሎ ልክ እንደ ፈንዲሻ ይወጣል አነጫጭ። እሱን ምን ብለን እንላለን? እኔ የተወለኩበት አካባቢ ቄሱን እንላለን እኛ ቤት። ቄሱን ለቅመን እንብላ ቴቴ ፍቀጅል እንላታለን። እና ቁጭ ብለን ቄሱ የተባለን ያንን ዲሽ ያለውን ቄስ እየመረጣችሁ ነው። የፈነዳው እኮ ነጭ ነው ጥምጣም ነው ብለን ቄሱን ብለን አለን። እንዴ መለቀም አለበት ስልህ መድኃኒዓለም ምስክሬ ነው እኮ አልኩህ። እንትን ካቲካላ ሲጠጣ የሚወጣ የሚውል ቄስ ሁሉ እዚህ መጥቶ እኛ ላይ ሙድ አይዝም። ሲኒውን ከእጁ ላይ መስበር አለብኝ ነው የምልህ። በደንበጫ አረቄ ሙቀት መጽሐፍ ቅዱስ አይነገርም። ከሰንበቴ ቤት ጠጥቶ ሲወጡ አይደል የአውደ ምሕረት ላይ ወጥተው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ይገርማችኋል። እመቤታችን በዚህ ቀን በአየር ላይ እየበረረች ቶማስ ከህንድ ሀገር ሲመጣ ከህንደኬ በአየር ላይ አግኝታው ልቦናው ተበጸበጸበት።
አሁን ስብከቱ ከዛ መናፍቃኑ ይህንን ትምህርት አልቀበል ብለው ይላሉ። እኛ ፈርዱብን ማለት ነው። በካቲካላ አረቄ ሙቀት ወንጌል አይሰበክም። እና እኔ ቄስ ላይ ነው ትኩረት ማድረገው። ከጉረምሳ ጋር ልፌ አልፈልግም። ዳር ያዙ። አሁን እልቅ ህመሙ ስለጠናበት 15 ሰው እኮ ነው የቆጠርነው አይደል? ቢኒ ባለፈው የቆጠርነው ያ 15 ሰው ወር ባልሞላ ውስጥ የዲቤት ጥሪ 15 ኦርቶዶክሳውያን ወገኖቼ 15 ኦፓሊያ የሰባ ከርከሮ ብላ ያለችው ሰውዬ ሁሉ እኮ ጭምር ጠራኝ ጥሪ ኦፓሊያ ያለችው ነው ያልኩት። እስቲ እንያያታለን ብሎ እሱም ጥሪ ያቀረበልኝ ሳየው እኔ አሁን ሴቱ ነው እንትን ያሉት። በታሪክ የማይረሳ ነው ይሄ ነገር ወንድሞች እናቶቼ። 15 ኦርቶዶክሳውያን እንዴት ጥሪ ለአንድ ሰው ጥሪ ያቀርባሉ? ምነው ሌላው ጴንጤ ዲቤት አቆምናሉ እንዴ? 16 ነው። እሺ ቀጠፍኩኝ፣ ምሕረት አድርግልኝ። እሺ ሮቢ 16 ነው። 16 ሰው ማለት ነው ጥሪ፣ የዲቤት ጥሪ 15 የሚሆን 16 እኔ 15 አካባቢ መሆኑን የማውቀው ዘንግቼው ከሆነ አረ ነው። ምንድነው የገባባቸው ብለህ ብትል በቃ የተቀጣው ተቀጥቷል። ያቺ የዲቤት ቀን የማትረሳ በታሪክ ውስጥ የማትረሳ ነው የምትሆነው። ኦኬ ኦኬ። ስለዚህ ለዚህ ነው ጫጫታ የፈጠሩት ለማለት ነው። ተባረኩ፣ ቀጥሉ ወገኖች። ቴንክ ዩ። እኔም ዲቤት ጠርቻለሁ። ኤርሚያው ለምን የኔን ዲቤት ማትቀበለው? ያው በመጥራት ከሆነ በቃ እኔም ጠርቻለሁ። እኔም ዲቤት ጠርቻለሁ፣ ተቀበል። እንዴ አሁን እኮ ደግሞ እዚህ ሉተራውያን ብለው ደግሞ እኮ መጡልን። ሉተራውያን ዲቤት ጥሪ ጠርተውሃል አለኝ። ምን ነው ኤርሚያስ ጋር ዲቤት ጥሪ ጠሪ ሃይማኖተኛ በዛ። እኔ በዚህ 10 ዓመት ውስጥ ስጮህ የት ነበሩ? የምንም ዲቤት አሁን በቃ ታደሱ ያል እንግዲህ ይሄ እንደነ ወፍቾ የሚባል ነገር አለና ወፍቾ የሆነ ትምህርታቸውን ይዘው ማለት ነው። ያ ነው። እኔ እኮ ሉተራውያን እንኳን የነሱ ትምህርት እንኳን ከአንድ ጥያቄ አልፎ እነሱ ብቻ ሳይሆኑ ኦርቶዶክሳውያንም ጭምር አሁን ጥምቀት የጌታ እራት ያድናል ካላችሁ ያለፉት አባቶች በምን ዳኑ? ጠርሙስ እኮ እዚህ ያላቸው ኤርሚ የሚዩት አድርገው። ሶሪ። ያለፉት አባቶች በብሉይ ኪዳን የነበሩት እንዴት ዳኑ? በምን ዳኑ? ተጠምቀው። ማስረጃ አምጣ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 በደመና ነው አንብበው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 በደመና ነው የተጠመቁት። ሙሴን ተባብረውታል፣ ተጠምቀዋል። በዛ ነው የዳኑት። እንደዛ አይነት ጥቅስ ተነስቶ ሲወራ ሰምቻለሁ። እና ዋናው ነገር በተለይ አሁን እኔ የምሬን ነው እውነት ለመናገር ቢና
እኔ በጣም የሉተራንም ይሁን መካነ ኢየሱስ ቤተክርስቲያን እጅግ በጣም ነው የምናከብረው። በጣም እኔ እንደውም ቪዲዮ እሰራለሁ ብዬ አስቤያለሁ። እንዳልኳቸው ቅድም አሁን የፊታችን እሁድ የጌታ እራት ወስደው መካነ ኢየሱስ ቤተክርስቲያን እና እንደው መሬት ላይ ያለው እውነት እዚህ ቲክቶክ ላይ እንደሚወራው ነው ወይ? እውነት ስንሄድ ይከለክሉናል ወይ? በደንብ በቪዲዮ አሳያችኋለሁ። በቃ ይሄ ቃል ነው እሁድ በሁሉም መካነ ኢየሱስ ቤተክርስቲያን ስለሚሰጥ አዲስ አበባ ያላችሁ ሰዎች ለዛ እንደውም ልንገናኝ እንችላለን። 5 ኪሎ ጋር ያለው መካነ ኢየሱስ እዛ አብረን እንወስዳለን ማለት ነው። እና እስኪ አንተ ጉባኤ እግዚአብሔር ስለሆንክ ውጣ ካሉኝም ደግሞ እናያለን ማለት ነው። እንደዛ ከሆነ ቲክቶክ ላይ እየተወራ ያለው ነገር እውነት ነው ማለት ነው። በትምህርት ደረጃ ትምህርታቸውን ማስተማር መብታቸውን፣ በቃ የምሬን ነው የምላችሁ፣ ትምህርታቸውን ማስተማር ይችላሉ። እኛ ደግሞ ማንቀበለውን ትምህርት ይሄ እንደ መጽሐፍ ቅዱስ ትክክል አይደለም አንቀበልም እንላለን። አቋማችን የእግዚአብሔር ቃል ብቻ ብለን ስለሆነ እንደ እግዚአብሔር ቃል የትኛውንም ትምህርት እንመዝናለን። ሰው ችግር የለብንም ማለት ነው። ከትምህርት አንጻር በቃ መብታቸው ነው ያስተምሩ፣ እኛም ደግሞ ያመንነውን እናስተምራለን። ትልቁ አደገኛው ነገር የሆነው ምንድን ነው? ለኦርቶዶክስ ወንጌል መስራታችን ስህተት እንደሆነ መነገሩ ገብቷችኋል። እኔ እንደውም እዛ ታስታውሳላችኋል አንደኛ ሳሙኤል መጽሐፍ ምዕራፍ 28 ላይ ሳኦል ያደረገውን ነገር ወደ እግዚአብሔር ጸለየ፣ ከእግዚአብሔር ዘንድ መልስ አጣ፣ በህልምም በምንም እግዚአብሔር ዝም ሲለው ጠንቋይ ጋር ነው ሄዶ እና ጠንቋይ ጋር ሄዶ ሳኦል ምንድነው ያደረገው? በጠንቋይዋ በኩል ሳሙኤልን መገናኘት ፈለገ እና የሙታን መንፈስ ጠሪ መናፍስት ጠሪዎች ይላቸዋል መጽሐፍ ቅዱስ። እንደውም በኤርምያስ መጽሐፍ ምዕራፍ 8 ላይ እግዚአብሔር በጣም ኃይለኛ ይናገራል። ስለዚህ መጽሐፍ ምዕራፍ 8 ቁጥር 18-19 ላይ ማለት ነውና የመናፍስት ጠሪ ይላቸዋል እነዚህ አይነት ሰዎች። ይሄን ትምህርት ይዘክ መተክ እውነት ለኦርቶዶክስ ወንጌል ምን ነገር የለበትም ስትል በጣም ለአንተ ራሱ እነግርሃለሁ ነው የሚልክ ወዳጅ። እኛ ራሱ ወንጌልን እንሰማ የለ እንደ ወንጌል ይነገር የለ እንደ በእኛ እንኳን ያው የሚነገረው ወንጌል ዳን ተብሎ ባይሆንም ማለት ነው ለኛ ያው የዳኑ ሰዎች ስለሆነ ዳን ተብሎ ባይነገርም ስለ ኢየሱስ ግን ሁሌም ኢየሱስ ነው። ወንጌል ማለት ኢየሱስ ነው። በቤታችን ውስጥ ወንጌልን እናነባለን፣ በጉባኤያችን መካከል ኢየሱስ ይነገራል። ታዲያ በጨለማ ያለ ህዝብ ወንጌል ካልተናገረን ታዲያ ምን እንስራ? ታዲያ የተጠራ ነው በደንብ ስሙኝ፣ ኢየሱስን አድምቀን በጨለማው ላይ ልናበራ ነው። በቃ አለቀ። እና ለነሱ ብቻ ሳይሆን ለአንተም ጭምር ይሄን ለተናገርከው ሰው ጭምር ይነገራል ወንጌል ማለት ነው። ይነገራል ለአንተም ጭምር ሰው መናፍስት እየጠራክ ሙታን በሰማይ ሆኖ ይረዱኛል ያግዙኛል ብለህ እያመንክ መጽሐፍ ቅዱስ የማይለውን ከዛ እዚህ መጥተህ ደግሞ አይ ማርያምን ተስፋ የሚያደርገን ሰውዬ ከዛ እንዳያመልጥ ለነሱማ እንዴት ወንጌል ትነግራለህ ትለኛለህ? ማርያምን ተስፋ በእርግጥ ኦርቶዶክስ ውስጥ እኔ ሁሉም አልዳኑም ብዬ አልናገርም። እዛ ውስጥ ሆኖ ኢየሱስን ያገኙ ሰዎች እንዳሉ አምናለሁ። እዛ ውስጥ ሆኖ ሰዎችን ከጨለማ ለማውጣት የሚሰሩ ሰዎች እንዳሉ አምናለሁ። በተመሳሳይ በካቶሊክም ማለት ነው። ግን እንደ ጉባኤ ስናየው ግን የዳነ ጉባኤ አይደለም። በቃ ጉባኤው የዳነ ጉባኤ አይደለም። አንተ ከዚህ ከጴንጤቆስጤው የጌታ እራት ይልቅ የኦርቶዶክሱ ተስማምቷል። መብት ነው መውሰድ መብት ነው። እኔ ግን እዛ ሂጄ አልወስድም። ከብስቱ አይደለም ጉዳይ ከጉባኤው ነው። ገብቷችኋል? ከጉባኤው ነው። ባልዳነ ጉባኤ መካከል ሂጄ የማንን ስጋ ነው የምወስደው? ሰምታችሁኛል? የማንን ስጋ ነው የምወስደው? ባልዳነ ጉባኤ መካከል ሂጄ መካነ ኢየሱስ ሂጄ ስወስድ ግን የዳነ ጉባኤ ነው። ጉባኤው እንደ ጉባኤ የማርያምን ስጋ ነው የምትወስደው። ያው ብፁዕ አቡነ ሕዝቅኤል እንደተናገሩት የምንበላው እና የምንጠጣው የማን ስጋና ደም ነው ብለዋል አይደል? መጽሐፋቸውም እንደዛ በመጽሐፍ ደረጃ እንደዛ ይላል። አዎ በመጽሐፍ ደረጃ የጊዮርጊስ አባ ጊዮርጊስ ዘጋስጫ እኮ አንተ ጋር ያለው መጽሐፍ ቃል በቃል የማርያም ስጋና ደም ነው እኮ የሚሰዋ ብሎ እኮ የጻፈው። የቱ ይሄ 68 ወይ 67 ላይ ቃል በቃል ነው መልክ የማርያም ስጋና ደም ነው የሚሰዋ ማለት ነው። እንዚራ 7 ላይ እንደዛ ይላል። ቃል በቃል ኤርሜ በቃል በቃል እያልኩህ ቃል በቃል ነው እንደዛ የተጻፈው። የማርያም ስጋና ደም እንደሚሰዋ ጽፏል። ሰው እዛ ሂጄ እኮ ነው ወስዳለሁ የሚለን ወንድማችን ማለት ነውና ይሄ ነው እኛ በቃ ይሄን ነው እየተቃወምን ያለው ነው። ይሄን ነው ማለት ነው። ቃል በቃል የማርያም ስጋና ደም እንደሚሰዋ እንደሚወስዱ በመጽሐፋቸው ጽፏል።
እንደ ጉባኤ ራሱ የዳነ ጉባኤ ካልሆነ ማን ነው የሚገኘው በዛ ጉባኤ ላይ ማለት ነው? ማን ነው የሚገኘው? መካነ ኢየሱስ ግን ሂደን ለመውሰድ አቅሟለን ስንልኛ ጉባኤው እንደ ጉባኤ የዳነ ነው ብለን ስለምናምን ነው። ከዛ አንጻር ነው እና ይህን የተናገርከው ሰውዬ አንተ የዲቤት ጥሪ ያደረገው እሱ ነው። እኔ ዲቤት ለማድረግ እንኳን አቅሟለሁ ብዬ አላምንም። ውይይት ለማድረግ እንኳን አቅሟለሁ ብዬ ስለማላምን ቤት እንከፍታለን። ቤት በከፈትን ቁጥር ለአንተ ቤታችን ክፍት ነው። እኛ አንጠይቅህም። የፈለግከውን የመጽሐፍ ቅዱስ ክፍል እያነሳ አንተ ልጠይቀን መብት ሰጥተናል። ዲቤት ሳይሆን ለአንተ ትምህርት ስለሚያስፈልገ ቤታችን ክፍት ነው። ልናስተምር ፍቃደኞች ነን። አንተን ሳንጠይቅህ ሊሆን ይችላል፣ ከመዳን ጋር በተያያዘ ሊሆን ይችላል፣ ተፈውሰህ ትወጣለህ ማለት ነው እና ቤታችን ክፍት ነው ለአንተ። ይሄን ለማለት ነው። ተባረኩ። ቢናዬ ሶሪ በመሀል ስለገባሁሽ። ይቀጥል። ኦኬ ብሩኬ ትክክል ነው። አይ አሁን እንደውም ቅድም ስትመልስልኝ አንደኛ ቆሮንቶስ ምዕራፍ 10 ስትለኝ አንደኛ ቆሮንቶስ ምዕራፍ 10 የቀይ ባህር ነው ያዳናቸው ወይስ ቀይ ባህርን የከፈለው ነው የሚለው ጥያቄ ሊነሳብኝ ነበር። ኤኒዌይስ ላነሳው ነበር። በቃ አሁን በእምነት መዳን የሚለውን ወይንም ሶላፊዴ ብለን የተነሳንበትም ብቻ ያሉትንም አሁን ኩዌስችን ውስጥ ይከቱታል ማለት ነው። እምነት ብቻ የሚባል ነገር አይሰራም እነሱ ጋር። በቃ በዚህ አሁን በተለይ በጥምቀትና በጌታ እራት ላይ በስርዓት ማውራት የሚፈልጉ ከሆነ መምጣት ይችላሉ። እነሱ ደግሞ ጥያቄ ያለን ካሉ ጥያቄያቸው የሚምጣና እንዳልከው ይመለስላቸዋል። ችግር የለውም። ዋን ባይ ዋን መጽሐፍ ቅዱስ የማይለውን ግን እንዳለ አስመስለው ግን ማለት አይችሉም። ዛሬ ጠዋት አሁን አንድ ካቶሊካዊ ልጅ ነበር እዚህ ጌታ ያልተናገረውን ነገር ጨምሮ ያወራል ልጁ። ምንም ሀፍረት የላቸው። ማቴዎስ 19:14 ላይ ያለውን ጌታ እኮ አላለም። ያላለውን ነገር እንዳለ አስመስሎ ጥቅሱን እስቲ አንብበው ጥቅሱንና እስቲ ጥቅሱ መጀመሪያ የሚለውን በለኝ። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ይላል ጌታ። እንደዛ ሕፃናት ወደ እኔ ይመጡ ዘንድ ተጠምቀው ምናምን ብሎ የራሱን ሀሳብ ከተተበት። አሁን ቀጥታ እስቲ መጽሐፍ ቅዱሱን እናውራ ነው። መጀመሪያ እዛ ጋር ይላሉ ጌታ ስለው አው ይላል አለኝ። አየህ በቃ የዛን ሰዓት እኛ ማውራት አትችልም። ለምን ሲባል አትሊስት ለቴክስቱ ወይንም ለተጻፈው ነገር ታማኝ ሰው ሲሆን ከዛ በኋላ ማብራሪያው እንኳን እድል ተሰጥቶት ኦኬ የተለየ መረዳት እንኳን ካለ ከተለያየ ቦታ ጥቅስ አንስተህ ከዛ ይሄ ማለት እንዲህ ነው ልትል ትችላለህ። ግን መጽሐፉ ቀጥታ እንኳን ያላለውን እንዳለ አስመሰለ ስታወራ ግን የዛን ሰዓት በቃ ተስፋ የለውም ያ ሰውዬ ንስሐ ካልገባ በቀር። ኦኬ ይህንን ካልን ዘንዳ ኃጢአት የሚሰረየው በኢየሱስ ደም ወይስ በጥምቀት የሚል አሪፍ ጥያቄን የተነሳው። ኃጢአት የሚሰረየው በኢየሱስ ደም ወይስ በጥምቀት? That's a really good question. Really good question. ኃጢአት የሚሰረየው በጥምቀት ወይስ በኢየሱስ ደም? ኦርቶዶክሳውያን ካላችሁ፣ ካቶሊካውያን ካላችሁ፣ አይ ሉተራውያን ነን ካላችሁ እናንተም ካላችሁ መምጣት ትችላላችሁ። በዚህ ሀሳብ ላይ እናወራለን ማለት ነው። እናወራለን። ኦኬ ጥቂት ልበል። የቀደሙ አባቶች ተስፋ ያደርጉት የነበረው አሁን እቺ የግብጽ በተለይ እቺ በደመና ተጠመቁ የሚለውን አንደኛ ቆሮንቶስ 10 ላይ ቅድም ብሩክ ያነሳ ሐሳብ እሷን እንደ መከራከሪያ ያነሷታል። ተጠምቀዋል የቀደሙቱ ይላሉ። ከነርሱ በፊት ግን ያሉትን አባቶች ሁሉ ጠቅሶ የዕብራውያን ጸሐፊ ቁጥር 10 ምዕራፍ 11 ላይ ማንን ተስፋ እንዳደረጉ ተስፋ ያደረጉትን ያው አልተቀበሉትም፣ ምክንያቱም ተስፋውን አላዩትም። ነገር ግን በርቀት አይተው ተሳለሙት አለ። በርቀት አይተው ተሳለሙት። ኦኬ እነኚህ ሁሉ አባቶች ግን በእምነታቸው ተመሰከረላቸው። ለምን? አባቶች ጻድቅ የሆኑት በእምነታቸው። አብርሃም ሲጠመቅ አናየውም። የጌታ እራት ብሎ ሲጨነቅ አታዩትም። ያዳነው ማን እንደሆነ ያውቃል።
አየህ፣ ስለ አብርሃምም እምነት ሲመሰክር አብርሃም አመነ ጽድቅም ሆኖ ተቆጠረለት ሲል እምነቱ በማን እንደነበረ ጳውሎስ ዕብራውያን ምዕራፍ 11 ላይ ያብራራልናል። እምነቱ በማን ላይ እንደነበር ይመጣ ስለተሰጠው ስለዛ ተስፋ ነው እምነታቸው እንዳለ አባቶች ይህንን ነው አምኖ የሞቱት። ምድርም እንዳልተገባቸው የቆጠሩት ይህንን አምኖ ነው። ምጽአተኞች ሆነው እንዲኖሩ የራሳቸውን የቆጠሩት ያመኑት ይህንኑ አምኖ ነው። ያንን ተስፋ እሱ ኢየሱስ ነው። እግዚአብሔር በቀጠረው ጊዜና ሰዓት ቃል ሥጋ ሆነ። ኢየሱስ መጣና ከዛ አብን ተረከለን። አስቀድሞ የነበረውን ሁሉ ኢየሱስ እኮ ለምሳሌ ነቢያትና ሕግም ነቢያትም መዝሙርም ስለኔ ይመሰክራሉ ሲል ዝም ብሎ እኮ ቃል አይደለም። ስለኔ ይመሰክራሉ ሚኒንግ መዝሙርም ነቢያትም ሕጉም ሁሉ የተቀበሉት በእምነት የነበሩት በእምነት ያወቁት አባቶች አስቀድመው ያዩት ይህንን ተመልክተዋል። ኢሳይያስ ስለዚህ ጉዳይ ምስክር ነው። የሰማነውን ማን አምኗል አለ። የእግዚአብሔር ክንድ ለማን ተገልጧል? ኢሳይያስን በጠይቀው ይህንኑ ነው የሚያምኑ። ስለ ጥምቀት ጭንቀት አልነበረበትም። ውሃ ውስጥ ካልገባው አልዳንኩም ማን ነው የሚል እሳቤ አልነበረበትም። ምክንያቱም የተሰጠው ተስፋ ለሰው ልጅ የተሰጠው ተስፋ ውሃ አልነበረም። ለመዳን የተሰጠው ተስፋ ውሃ አልነበረም። የተሰጠው ተስፋ አንድ ነው፣ እርሱም ኢየሱስ ይባላል። ኢየሱስ ክርስቶስ በቤተልሔም የተወለደው ከናዝሬት የወጣው የናዝሬቱ ኢየሱስ እያልን የምንጠራው እርሱ ነው። እሱን ተስፋ አድርገው ነው የሞቱት። ያንን ተስፋ በርቀት አዩት። ታውቃላችሁ። ለዚህ ነው ዕብራውያን ጸሐፊ እኮ ሲጀምርልን ገና ምንድን ነው ያለን? እምነት የማናየውን የሚያስረዳ አለን። ተስፋ የምናደርገውን የሚያስረግጥ አለና የማናየውን የሚያስረዳ። አየህ፣ በእምነት ሆኖ ግን እነሱ በርቀት ምን አደረጉት? አዩት። አየህ፣ ገና እኮ አልዳሰሱትም፣ አልጨበጡትም፣ አልነኩትም። ይሄ ጌታ ሲገለጥ ከዛ ሐዋርያቱ ግን they were first witness ሕይወት ተገለጠ አሉ አይደለ? ሕይወት ተገለጠ፣ እኛም አይተነዋል። ሶሪ ታዲያ ምን እያልከን ነው? ቅድም ካሳየው ጽሑፍ አንጻር እምነት ጸጋ ማለት ነፃ ስጦታ ከሆነ እምነት ውሃ ውስጥ እየገቡ ነበር ይመለከቱት የነበረው በእምነት አብሶሉትሊ ኖት። እንደዛ እኮ ነው እምነት ነፃ ስጦታ ነው ካሉ የቀደሙት አባቶች ወደ ውሃ ውስጥ የገቡ ነበረ በርቀት ይመለከቱት የነበረው ማለት ነው። እሱን እንድታነሳው ስለፈለግኩ ነው። ትክክል። እምነት ስጦታ ነው ካሉ እንግዲህ እምነት ስጦታ ከሆነ የቀደሙት አባቶች በውሃ ውስጥ ካልገቡ በቀር ይህንን የእምነት ስጦታ አልተቀበሉም ማለት ነው። እስቲ አብርሃም የተጠመቀበትን እስቲ አንድ ጥቅስ አምጥቶ አንድ ወንድ የሆነ ሰው ያሳየኝ እንዴ? ምን አብርሃም ብቻ? ስለ ሚስቱም ስለ ሳራ እኮ ተመሰከረላት ዕብራውያን 11 ላይ። ምን ስለ እሱ ብቻ? ከዛም ቀደም ብለን ፈቀቅ በል እንጂ ስለ አቤል እኮ ተመሰከረለት። አቤል እኮ ተመሰከረለት በእምነት መስዋዕቱን እንዳቀረበ። የትኛው ውሃ ውስጥ ገብቶ አቤል ተጠመቀ? ሄኖ አካሄዱን ከእግዚአብሔር ጋር አድርጓልና አልተገኘም ተባለ። ምን ውስጥ ገብቶ? ውሃ ውስጥ።
አማናዊ የሆነውን ስጋና ደም በልቶ የለም። ለዚህ ነው በቃ በጣም ነው የምወደው ዕብራውያን ምዕራፍ 11 ለአባቶች የተመሰከረው ራሱ በምንድን ነው አለ? በዚህ ነው። በምን? በእምነት በእምነት ዘጋለን። ይህንን አስቀድመው ያዩትን ይህንን ተስፋ የተሰጠውን ተስፋ ያላገኙትን ያልዳሰሱትን በርቀት አይተው ተሳልመው ያለፉት ይሄ ተስፋ ግን ለሐዋርያቱ ምን ሆነ? ተገለጠ። ለዛ ነው ዕብራውያን ጸሐፊ ልክ አሁን ምዕራፍ 11 መጨረሻውን ቨርስ ብታነቡ እዛ ጋር እነኚህ ሁሉ በእምነታቸው የተመሰከረላቸው ሆኖ ስለኛ ግን አንዳች ታላቅን ነገር ስላየ አለ። የኛ ከፍ ያለው የኛ ታላቅ የሆነው እነሱ በርቀት ያዩት ያ ተስፋ እርሱም ክርስቶስ ኢየሱስ ለኛ ምን ሆነ? ተገለጠ ነው። አየልን ታላቅ ነገር። ለዚህ ነው ሐዋርያቱ ሲጽፉልን ሕይወት ተገለጠ አሁን ወደ መታየት፣ ከዛ እኛም አይተነውማል አሉ። ኦኬ አሁን አይተውታል። አይኖቻችን ያዩትን እጆቻችንም የዳሰሱትን ይህንን እርሱን እንመሰክርላችኋለን። ሕይወት ታየ፣ ተነካ፣ ተዳሰሰ፣ ከዛ እሱ ተመሰከረ። አስቀድሞ የነበሩት አባቶች በሩቅ አይተው ተሳልመውት አለፉ። በዚህ አጋጣሚ ኦርቶዶክሳውያን ግንብ አትሳለም እየሄድክ ግድግዳ አትሳለም እየሄድክ አስቀድመው የነበሩ አባቶች ራሱ ተሳልመው ያለፉት ጌታን ነው። መሳለም ካለብህ የምትሳለመው ጌታን ነው፣ ኢየሱስን ነው። የሄድክ ግንብ 10 ጊዜ አትሳም። ግንቡ ላይ ምንም የለም። ግንቡንም ሳምከው ሄደ መሬት አፈሩንም ብትስመው ለሴም ነው። ስለዚህ እስቲ ጀገን ያለ ኦርቶዶክሳዊ ካለ ሉተራን ካለ ኢየሱስ ካለ አይ የኛ ኃጢአት የተሰረየው በጥምቀት ነው ወይ በጌታ እራት ነው የሚል ካለ ይግባና ማውራት ይችላል። በደንብ ይግባና ማውራት ይችላል። ይሄ ሁሉ ፍትጊያ ግን ከክርስቶስ ኢየሱስ ላይ የሰዎችን አይን ለማንሳት ነው።